እዛ 2014 ላይ 2013 ግማሽ ላይ ነው ያረገዝኩኝ ማለት ነው። ያልታሰበ ነበረና እኔ ያረገዝኩኝ። ከዛ በቃ ጭራሽ ባሰበት። ምን ልበል አሌክስ፣ እግዚአብሔርን 90 ቦታ መሮጥ ነው፣ ፊት ለፊቴ ስልክ ማውራት ነው፣ ወጥቶ ስራ ነኝ እያለ ወጥቶ ውጭ አድሮ መምጣት ነው። ያንን ሁሉ ኮንትሮል ለማድረግ ነው። እርጉዝ ሆኜ ማለትም በቃ ምን ልበል፣ ለእኔ ከሚሰጠኝ ነገር ይልቅ በሱስ የሚያጠፋው ከጓደኞቹ ጋር የሚያጠፋው ነገር ለሱ ዋጋ አለው። ለእኔ የሚሰጠኝ 100 ብር ወይ ለቤቶች ጠይቄው ይሆናል ለሆነ ነገር ጠይቄው ለእኔ የሚሰጠኝ 100 ብር በጣም ነበር የሚያናድደው። በቃ ምን አደረግሽው፣ ምን ያወጣሽውን ነገር ንገሪኝ አይነት ጥያቄ ይጠይቃል። በጣም ነበር የምናደድ። በዛ ራሴን መቻል እንዳለብኝ ስለሚሰማኝ ከሰው ጥገኛ መሆን እኔም አልወድም በባህሪ። እርጉዝ ሆኜ ስራ ጀማትም ስራ ካሸሪ ኳሱን አቆሚው ስለነበር የሆነ ሆቴል ካሸሪ ሆኜ እናም ስራ ጀመርኩኝ። ከዛ ስራ በጀመርኩ ሰዓት አገኛለሁ ገንዘብ። ከዛ በቃ ምን ልበል እርጉዝ ሆኜ በጣም ተሰቃየሁ። ከስራ ወጥቼ እኔ ወደ እሱ መጥቶ እኔን ከስራ ተቀብሎ ወደ ቤት መውሰድ ይቻለ እኔ ነበርኩ የሚጠጣበት ቦታ ድረስ ሄጄ ና ወደ ቤት እንሂድ ብዬ ምናምን ልዤው ሄደው ማውራት አልቻልኩም። ይቅርታ ቆይ አሌክሳንድ አስቸጋሪ ነው። አሁን እንደዚህ አይነቱ ወንድ ነው ወንድ የሚባለው። ክብሩን የጠበቀ ራሱን የገዛ የራሱን ህይወት ራሱ የሚመራ በራሱ ህይወት ላይ በራሱ የቆመ የራሱ ዓላማ ያለው ወንድ እኮ አይመስላችሁም? አብዛኞቹ ሰዎች የቤት ኪራይ ተከፍሎለት የሚኖር መጠጥ የሚጠጣ ሱሰኛ የሆነ ወንድ ነው ብዙ አፍቃሪ ያለው ነው የሚፈቀረው። እንደዚህ አይነት ወንድ ነው። የማይመች ሁኔታ ላይ ነሽ። ያው ሰዓታችንን እንዳንገለው ነው። ተመልሻለሁ። ይቅርታ ሴትዮዋ ጠርታኝ ነው። እሺ ችግር የለም። ከዛ በቃ እየወጣ ውጭ እያደረ ይመጣል። ሪስፔክት አያደርገኝም። ምን ልበል በቃ በጣም ደባሪ ነገር እስከ መሳደብ ሁላ ይደርሳል። በጣም ስለማፈቅረው ከቤተሰብ ሁላ በቃ ቤተሰብ ማዘር በጣም ወንድሞቼ ምናምን በጣም ተናደዱብኝ። ተይው አይነት ገና ከማግባቴም በፊት በፍቅር ላይ እያለንም የሚያደርገውን ነገር ስለሚያውቁ ታዩዋለ እና ሞር ነበረ ማፈቅረው እና በቃ ልተው አልችልም። የዛኔ ልጅነትም ስላለ ይሁን ውሳኔ ትክክል ይሁን አይሁን ሰላም አላቅ። የዛኔ ገና 20 ላይ ነበርኩኝና ትክክል ይሁን አልሁን እንኳን አላቅም። ከዛ በቃ ምን ልበል የመጨረሻ አይ ቲንክ የ9 ወር ነው የ8 ወር ከምናምን እርጉዝ ሆኜ በዓል ገና ነበረና ቤት ስብክ ባለኔ እርጉዝ ነኝና በይዛ ሰዓት ተቃርቤ ስለነበረ መንቀሳቀስ ብዙ አልችልም። መች ለውን ቤት ውስጥ አቅሜ የሚችለውን አዘጋጀሁኝ። የተረፈውን ማዘር አዘጋጅታ ላከችልኝ። ከዛ ጠዋት ላይ ሂድና እንደዚህ ገዝተና ማለትም ስጋ ገዝተህልኝና እኔ መሄድ አልችልም ራስሽ ሄደሽ አምጪ አይነት ነገር አወራ ማለት ነው። እንዴት ነው የምታስበው? እኔ እንደዚህ ሆኜ እንዴት ነው ሄጄ ሰልፍ ጠብቄ ልገዛ የምችለው? ችግር አለው ሄደ። ከዛ በዛ አኮረፈ ማለት ነው። በቃ በዛ ተጨቃጨቅን። ተነሳ፣ ልብሱን ቀየረ፣ ወጥቶ ሄደ። ከዛ ብደውል አያነሳልኝም፣ ከነ ስልኩን ዘጋ። ከዛ ቤተሰቦቹ ጋር ደወልኩ። መጥቷል እንዴ ስላልመጣም እኛ ጋር። ከዛ የሆነ ሰዓት ይከፍታል። የት ነህ ስለው አንዴ ሻሸመኔ ነኝ፣ አንዴ ሐዋሳ ነኝ፣ አንዴ ሆሻና ነኝ። በቃ በጣም አስቸገረኝ ማለት። ከዛ እኔም ተውኩት። ቀኑን ሙሉ በቃ ምንም አላልኩም። ቤት ዋልኩኝ። ቤትም ማዘርም ስደውልልኝ ማዘር ጋር አልሄድም ብዬ ሲስተር መጣች፣ አየችኝ። ቤት አሳለፍኩ። ሌሊት ማለት ስንት ሰዓት መሰለ? እግዚአብሔር 8 ሰዓት ከምናምን በር አንኳኩቶ መጣ። ስክር ብሎ ምናምን ማለት ነው። በሰዓቱ በቃ ምንም መናገር መጨቃጨቅም ሰላም አልፈልግም፣ ጭቅጭቅም ሰላም አልወድ፣ ዝም አልኩት። ተኛ። ጠዋት ተነስቼ እኔም ጥዬ ማዘር ጋር ሄድኩኝ። በዛው ቀረው ማለት ነው። ማዘር ጋር በቃ ማለትም ራሴን ማረጋጋት ስለምፈልግ እዛ ቁጭ ካልኩኝ በጣም ነው የምንጨቃጨቀው እና እኔ ደግሞ መጨቃጨቅ ሰላም አልወድ። እናቴ ጋር ሄድኩኝ። እናት ደግሞ ፊትን አይታ ትረዳለች ሁኔታህን እና
ምንድን ነው ስትለኝ አይ ምንም አለ እንደለመዳችሁ ተጣልታችሁ ነው አይደል አለች። ትላንት እኮ እናቴ እንደዚህ ያደረገ እና በጣም ከፍቶኛል አልኳት። ያው ቤተሰብ እንግዲህ ብሎ እንትን ሲል የራስሽ ጉዳይ ነው አይደል የሚለው ታይ ብለን መክረንሽ በቃ እምቢ ብለሽናል የራስሽ ጉዳይ ምናምን አሉኝ። ምንም አላልኩም። የውስጤን በውስጤ ይዤ ተገፋወሩ። ከዛ መጣ ይቅርታ ጠየቀ። ማዘርንም እኔንም ይቅርታ ጠይቆ ወራቷ እስኪደርስ እኔ ጋር ትሁን ብሎ ወሰደኝ። ከዛ እሺ ብዬ ይሄ ሁሉ ሲሆን እኔ ስራ እሰራለሁ። ስራ ያቆምኩት ለወልድ 15 ቀን ሲቀረኝ እርጉዝ ሆነ ካሸሪ ቦታ ቁጭ ብሎ መስራት በጣም ነው የሚከብድ። ማለትም ሆድህ አለ ከከስተመር ጋር አለመግባባት ይፈጠራል እና ያንን ሁሉ ቻሌንጅ አድርጌ ቁጭ ብዬ ሰራ ነበር። ምክንያቱም ጉለትህን ስታውቀው ጉለትህን ከበር የምታደርገው ራስህን። በጣም ነበረ ማለት የከፈልኩት ጥግ ድረስ። ከዛ የሆነ ቀን ምን ተፈጠረ እንደዚህ እዛው ካሸሪ ቦታ የሰራው ስራ ጋር ነኝ አለኝ። እሺ ኦኬ ብዬ ማታ 2 ሰዓት ከምናምን አዳር የሚሰራ ቀን ቀድሞ ነው የሚነግረኝ። ዛሬ አዳር ነው የምሰራው አጠብቂኝ። ስራ ሲበዛበት አዳር እንደሚሰራ ሰለማቅ እሺ ይለዋል። የዛ ቀን ልክ እኔ ከስራ መውጫ ሰዓቴ ሲደርስ አዳር ነው የምሰራው ብሎ ስልኩን ዘጋው ማለት ነው። ከነ ስዊች አደረገው ስልኩን። እና በጣም ጨነቀኝ። ለዛውም ሌላ ሀገር ነው የሚሄደውን ያለኝ። እዛ ከመሸ በኋላ ሌላ ሀገር በጣም ይጨንቃል ማለትም ያሳስባልና ጓደኞቹ ጋር ደወልኩ። ሄድበታለሁ ያለውን አሰሪውንም ስም ስለነገረኝ እንደዚህ እኮ ሄዳለሁ አለኝ። የምታውቁት ነገር አለ? ኧረ አልነገረንም፣ ለእኛም እንሄዳለሁ እያለን ነበረ ምናምን አሉኝ። ከዛም በቃ ሌሊቱን ሙሉ አንዴ ስልኩን ዳይቨርት ያደርጋል፣ አንዴ ይከፍታል ምናምን ግራ ሲገባኝ የአሰሪው ስልክ ስለነበረኝ አሰሪው ጋር ደወልኩኝ። በጣም ጨንቆኝ ስለነበረ ከዚህ በፊትም ወጥቶ እንደዚህ አድሮ ምናምን ስለሚመጣ ከዛ ከቆይታ በኋላ ከሌላ ሴት ጋር እንዳደረ ስለምሰማ ራሱም ይነግረኛል። በሰዓቱ ይዋሻል፣ ከቆይታ በኋላ ይቅርታ እንደዛ ነበር ይለኛል። ኢትስ ኦኬ ብዬ በሶሪ አልፈዋለሁ። እና የዛ ቀንም አሰሪው ጋር ደውዬ አሰሪውን ጠየኩት። መጣ ለአንተ ጋር ምንም ስለ ኧረ እኔ ጋር አልመጣም፣ ጭራሽ ከኔ ጋር አልተደዋወልም፣ እኔ ጋር ምንም አይነት ስራ የለም ምናምን አለ። ከዛ ምን ልበል ጠዋት መጣ ማለት ነው። ስራ ጋር እያለሁ ስራ ቦታ ድረስ መጣ። ላየውም ላወራውም የሆነ ቀፈፈኝ። በጣም ደበረኝ። እንዴት ልበል ላየው አስጠራኝ። ሄድኩኝ ቁጭ ብዬ አወራሁት። በቃ ቤት መጣና እናወራለን። አሁን እዚህ ስራ ቦታ ስለሆነ ምንም አስፈቅደሽ እንሂድ ቤት እንዳኮረፍኩ ስለገባው ላስረዳሽ። እኔ ምንም መረዳት አልፈልግም በእናትህ በቃ አሁን ደክሞኛል፣ ያለሁበትንም ሁኔታ አይተህ ተረዳኝ ስለው ጥሎ ሄደ። ያው መምሸቱ አይቀርም መሸና እኔም ወደ ቤት ገባው። በጣም ተጨቃጨቅን። የሆነ የሚያስጠላ ጭቅጭቅ የለም። ከዛ በጠዋት ገባሁኝ ስራ ቦታ። በቃ ስራ ማቆም እንዳለብኝ ምናምን ተናገርኩኝ። ብዙም አልቆይም 15 ቀን ምናምን ነገር ሰጠኝና በ15 ቀን ውስጥ ስራ ለቅቄ ቤት ገባሁ። እዛ ማዘርም ነይ ወደ ቤት አለችኝና ቤት ሄድኩኝ። መውለጃዬም ተቃረበ። ይቅርታ ምናምን አለ ማለትም እሱ ዋሸ። ሌላ ቦታ እንዳላደረ ስራ ላይ እንደነበር በሰዓቱ በጣም ዋሸ። በምን ገመትኩኝ? ልክ እኔ ጋር ሲገባ ሲም ካርዱን አውጥቶ ሰበረ። የሚጠቀመውን ሲም ካርድ አጥቡት እንትን ብሎ ሰበረው። ከዛ ያው ገባኝ ማለትም በጣም ሽምጥጥ ከዚህ በፊትም ስለሚዋሽ ዋሸ። ቶኬ ብዬ ተውኩ። ማዘር ጋር በቃ መውለጃ 15 ቀን ምናምን ስለቀረኝ እሷ ጋር ሄድኩኝ። ከዛ መውለጃ ጊዜ አልቀርትን አላለም ደረሰ። ሆስፒታል ገባው። ተነገረው። እናትም ሆስፒታል ራሴ ነኝ ነገርኩት። ሆስፒታል ገብቻለሁ አልኩት። አሌክስ ክርስቶስ በሚያውቀው የምትወደውን ሰው በጭንቅ ሰዓት ትፈልገዋለህ፣ ከጎንህ እንዲቆም እጅህን እንዲይዝ ትፈልገዋለህ። እና ምን ልበል የለም ጠዋት ነው የገባሁት እና ለአንድ ሰከንድ እንኳን መጥቶ ሊያየኝ አልፈለገም። ለልጁ ልብስ ገዝቶ በሲስተር ልኮላታል። ስራ ላይ ነኝ ነው ያለው። ማለትም ስራ ላይ ነኝ እንዴት ልንገርህ እና ስራ ላይ ነኝ ብሎ ነው ያለኝ። እሺ ምናምን ብዬው በቃ ልትረዳው ትሞክራለህ። ተረዳሁት። እዛ ማዘር ነበረች፣ ሙሉ ፋሚሊ ስለነበር እነሱ ትሪት ስላደረጉኝ ታውኩኝ። ማታ ላይ እናቴ እሱ ይመጣል የሚል ግምት ስለነበራት ሙሉ ቤተሰቦችን ሂዱ አለቻቸው። ያው እሱ ካለ አታስፈልጉኝም ብላ እኔም ይመጣል ብያታለሁ ነው ሂዱ ብላቸው ሄዱ። እኔና እናቴ ብቻ ቀረን። ደወልኩለት እና ታስፈልገናለህ ብዬው እሺ አለ። እዛ አልመጣም ማለት ነው። እናቴ ምኑን ከምን ታርቅ ሂጂና መድኃኒት አምጪ ይላውታል። ግዴታ እኔንም መያዝ አለባት።
መውለድ ሳይሆን ሞቶ መነሳት ነው። በጣም ይከብድ ነበረ እና የምጥ ሰዓቴ እና በቃ በጣም ተሰቃየን ሆስፒታል ውስጥ እኔና እሷም። አልመጣም። ከዛ ሲደውልለት ከነ ማለት ነው ጭፈራ ቤት ነበር። አሰሪያችን የሆነትን አግኝቶ በሱ ደስታ እንደዚህ ብሎ አለኝ ማለት በጣም ከፍቶኝ ስለነበር እንደነገርኩ ነው። ሰውን ብዙ መናገር ስለማልችል ዘጋውበት ማለት ነው። ከዛ እግዚአብሔር ይመስገን በመጨረሻም ለሊት ላይ ምናምን ተገላገልኩ። ከዛ መገላገሌን እንኳን ልነግረው ደጋግሜ ስደውል ላገኘው የሆነ ደስታዬን እንኳን ሀዘኔ ሰዓት የለም ደስታዬን ላጋራው በጣም ደጋግሜ ስደውል አያነሳም። ከዛ ጠዋት 2 ሰዓት ከምናምን ላይ ራሱ ደወለ። ማታ አታነሳም ስል ያምሽቼ እኮ ገብቼ ምናምን ነገር አለ። እሺ ምናምን አልኩት። እዛ አለፈ። እሱም የሆስፒታልም ችግሬን አለፈ። ከዛ በ7ኛ ቀን ይገረዝ ተባለ። እናስገርዛለን ተባብለን ተነጋግረናል። ከሰዓት ቀን ወስነን ከሰዓት ሆስፒታል ይዘነው እንሄዳለን ምናምን ብዬ እሺ ምናምን አለ። ከዛ ከነ ጠፋ ማለት ነው። ሰዓቱ ሲደርስ ጠፋ። እዛ እግዚአብሔር ይመስገን እናቴና ጓደኞቼ ምናምን ሆነን ይዘነው ሄደን ብቻዬን ነው ያንንም አስገርዤ የመጣ በ7ኛ ቀን ማለት ነው። ከዛ 45 ቀን ይመላለሳል ቤት ያየኛል፣ ይመጣል፣ ይሄዳል ምናምንና ገብርኤል። ከዛ ክርስትና ቀን ለክርስትና ደረሰ። ክርስትና ላይ የሚያስፈልገውን ነገር ሁሉ አሟልቷል። የውሸት ጥግ ታውቃለህ፣ ሰው ልጅ በዚህ ልክ ሲዋሽ ያማልና የውሸት ጥግ ነው። የክርስትናውን ነገር ሁሉንም ነገር አሟልቶ የክርስትናው ቀን ሌሊት ላይ እደውልልሃለሁ እና እንሄዳለን፣ ክርስትና ይነሳል፣ ታስፈልጋለህ ከጎኔ ምናምን አልኩት። እሺ ምናምን አለ። ሄድን፣ እኔ ፋሚሊ ምናምን ቀድመን ሄድን። ከዛ ተደወለለት ማለት ነው። ሰዓቱ ሲደርስ ጀለስ ስልክ አያነሳም። በዛ መሀል ቤተክርስቲያን ውሃ 40 ፍሬ ውሃ ያስፈልጋል እና ውሃ ይዞ እንደሚመጣ ነው የነገረኝ። አልገዛንም፣ እሱን አምነን ነው ማለት ነው። ውሃ ይዤ እመጣለሁ ስላለ እሱን አምነን አትግዙ እሱ ይዞ ይመጣል ስላልኳቸው አልገዙም እነሱ። ከዛ ቢታይ አይመጣም። እኔ ክርስትና አስነስቼ አቁርቤ ወጣው። እዛ ሲወጣ ሁሉም ተደናግጧል። ቄሶቹ ወደ ውስጥ እየገቡ ነው እና ተሯሩጠው ውሃ መጡ ምናምን ነገር። እዛ ጓደኛ የነበረች እና ምንድነው ስላት ጭራሽ እኮ አላቅም ክርስትና ዛሬ እንደሆነ ነው ያለኝ አለች ማለት ነው። ድጋሚ መሰበር ታውቃለህ። በጣም ነበር የከፋኝ። ከዛ ደወልኩለት። ከቻልክ እሺ ና አሁን ና ምናምን አልኩት። አልመጣም፣ ቀረ ማለት ነው። ቀረ። ከዛ ክርስትና የተነሳው ፕሮግራም ላይ የልጁ እናትና አባት ይባል የለ። እናት ሲባል ቆምኩኝ፣ አባት ሲባል የለም። አባት እያለው አባት እንደሌለው ልጅ ማለት ነው። እና አጎቴ ነው አባት ነኝ ብሎ አጎቴ ቆመ ከጎኔ ማለት ነው። ከዛ ቀን ያለቀስኩትን እንባ በምንም ልመልሰው አልችልም። በጣም ነበር የከፋኝ። ብዙ ነገሮችን ቻሌንጅ አድርጌያለሁ። ሀዘኔ ላይ አላገኘሁት፣ ደስታዬ ላይ አላገኘሁት። በጣም ከፋኝ ማለት ነው። ምን ልበልን? ከዛ ማዘር ሁሉም በጣም ተናደዱብኝ። ሁሉም አኮረፉ። አዋረድሽን፣ ያው ቤተሰብ ክብሩን ይጠብቃትን፣ አዋረድሽን፣ ተዋርደሽ አዋረድሽን ምናምን ብለው በጣም እንትን አሉ። እዛ 7 ሰዓት ከእህቱ ባል ጋር ልብስ ምናምን ይዞ መጣ ማለት ነው። ለምን እንደዚህ ያደረግከው? ስራ ነበረብኝ እኮ ነግሬ ካልነበር እንዴት አልነገረችኝም ብለህ እንደዚህ ታደርጋለህ? ቢያንስ ማትመጣ እንኳን ቢሆን እኔ አይመቸኝም ይዛችሁ ሂዱ አትልም ወይ ምናምን አልኩት። ይቅርታ ምናምን አለ። እሺ ብዬ ተውኩት። ምንም አላልኩም በሰዓቱ ማለት ነው። እሺ ምናምን ብዬ በቃ ነገሮችን በእሺ ነው የማልፈው። ለምን እንደዚህ ብዙ መከራከር ውስጥ መግባት አልወድም። ይቅርታ ከተባለ በቃ ነገሩን እኔ እተወዋለሁ እና እዛ ማዘር ጋር ቆየው። በጣም ነው የምንጨቃ አራስ ቤት ሆኜ በጣም በቃ ምን ልበል መግባባት አንችልም። እኔ ጋር ይመጣል፣ እኔ ወጣ ስል ሌላ ስልክ ነው የሚያወራው። እኔ ስመጣ ይዘጋዋል። ስልኩን ለሰከንድ እንድነካበት አይፈልግም። ለትንሽ ሰከንድ ስልኩን እኔ ጋር እንዲቆይ አይፈልግም ማለት ነው። ከዛ ያው 45 ቀን ነው ጨርሼ ወደ ቤት ሄድኩኝ። ካልመጣሽ ብሎ ቁንጣ ነው ነብኝ። ወደ ቤት ሲሄድ ቤቱ ቤት አይደለም አሌክስ፣ ምን ልበል በቃ
በጣም ነበር የሚያስፈራው፣ በጣም ነበር የሚያስጠላው። ገና ወገቤ አልጠነከረም። ቤት ማስተካከል፣ ልብሶች ማጠብ በጣም ነበር የሚከብደው እና ያንን አሬንጅ አድርጌ በሰራተኛ ማስመጥቼ ነው ጨር ልጄ 2 ወር እስኪሆነው ሲኦል ሆነብኝ። ሲኦል ታውቃለህ አሌክስ? ሲኦል ቤቱ ሲኦል፣ በቃ ምንም መግባባት አልቻለም። አሁንም እንደዛው ገባ ከምትለው ሴት አለች። ቆየሁ እኮ ከገባው ይላታል። ይሄ ሁሉ የሚሆነው አጠገቤ ቁጭ ብሎ ነው እና በቃ በዛ መሀል በጣም ብዙ ይቅርታዎች፣ ብዙ ነገሮች ተፈጠሩ። ከዛ እንደምንም ችዬ 6 ወር ሞላ። አንዴ ማዘርጋ ሲሄድ፣ አንዴ ወደ ቤት ስመጣ፣ አንዴ ማዘርጋ ሲሄድ፣ ከዛ ይቅርታ ሲለኝ ወደ ቤት ስመጣ የሆነ ልጄን ያለ አባት ለማሳደግ ብዙ ታገልኩኝ እና ልክ 6 ወር አካባቢ በቃኝ አልኩኝ ማለት ነው። በቃ ነገሩ በጣም ከአቅሜ በላይ ሲሆን በቃ እዚህ ጋር እናብቃ ይቅርብኝ ብዬ ነገሩን አብቅቼ ተለያየን ማለት ነው። እና እኔም ልጄን ማዘርጋ አስቀምጬ ስራ ጀመርኩኝ። ስራ ሲጀምር ልጄ የ2 ወር ልጅ ሆኖ እኔ ዌይተር ሆኜ ይሰራ ነበር። ልጄ የ2 ወር ሆኖ ጡት አስቆሜው በመሀል ፓስፖርት ማውጥቼ ይሰራ ነበረ። ጡት አስቆሜው መስተንግዶ ጀመርኩ። ምንም የሚያግዛኝ ነገር የለም። ኢቨን ይፍ ልጄ ታሞብኝ ሐኪም ቤት ሆኜ እባክህ ብር ያስፈልገኛል ስለ የለኝም ስራ የሰራው አይደለም ስለሚለኝ በቃ በሆነ መንገድ ገንዘብ ማግኘት አለ። በዛ መሀል ደግሞ ልጄ የሆነ በየሳምንቱ ነበር የሚታመመው። በየሳምንቱ እኔ ሐኪም ቤት ነበርኩ። በየሳምንቱ አንዱ ጋር ስራ አገኘው ብዬ ገና ከመጀመሪያ ይታመምብኛል። እንደጀመርክ ደግሞ ፍቃድ ስጠይቅ ደስ አይላቸውም አሰሪዎች፣ ይደብራቸዋል፣ ያባረራሉ ማለት ነው፣ ይሸኙኛል። ምንም ማድረግ ስለማልችል ቤተሰብ ያሳክምልኛል ምናምን። በጣም በመሀል ልጄ ታመመ ምናምን፣ እግዚአብሔር ይመስገን በጸበል ምናምን ልጄ ዳነልኝ። እዛ ነገሮችን ቤተሰብም ጫና ሲያደርግብኝ መፍታት አለብን ምናምን ብዬ ተውኩት። ተፋታን ማለት ነው። እኔም ተውኩኝ፣ እሱም ተወ። በጣም ብዙ ተመላለሰ፣ ሽማግሌ ላከ ምናምን እና ልቀበል አልቻልኩም። ውስጤ አክሴፕት ሊያደርግ አልቻለም። አሁን ልጄ እግዚአብሔር ይመስገን 4 ዓመት ሆኖታል እና አክሴፕት ላደርግ አልቻልኩም ሽማግሌዎችን። አሁን ስደት ላይ ነው ያለሁት። ከመጣሁ ዓመት ከምናምን ሆኖኛል። በሱ ምክንያት ያልቀየርኩት የስልክ ብዛት የለም። ያልቀየርኩት የስልክ ብዛት ማለት ነው። አሁንም በቃ የሆነ ውስጤን አውቆት ይሁን በነገሮች ይቅርታ ለማድረግ ዝግጁ እንደሆንኩኝ ስለሚያውቅ አላውቅም። 90 ጊዜ ነው የሚደውለው፣ 90 ጊዜ ነው በቃ የሚጨቃጨቀው። ልጁን ያገኛል። እኔ ልጁን አልከለከልኩት። ሄዶ ቤተሰብ ጋር ወስዶት እሑድ እየሄደ ራሱ ጋር ይውላል። ከዛ ማታ ያመጣዋል ምናምን። ልጁን የመከልከል እንትን የለኝም እና እዛ በቃ ምን ልበልህ በጣም ሲያስቸግረኝ ስልክ አሁን ላይ ስልክ ቀየርኩኝ። የሆነ ሰዓት የራሴን ጥፋት ማድረጌ ትክክል ነው የሚለውን ውስጥ ምን አሰበ፣ እሱ ያደረገብኝን እኔ ለምን ትንሽ አላደርግበት ማለትም ህመሙ ፔኑ እንዲገባው ያደረገ የነበረው ነገር ፔኑ እንዲገባው ትንሽ ላርገው ብዬ ላወራው ላስተካክ፣ ግን ውስጤ እምቢ አለኝ። ከዛ በቃ ይቅርብኝ፣ እውነቱን የነገርኩት እኔ መዋሸት አልችልም እና ያሰብኩት እንደዚህ ነበረ እና ውስጤ አልፈቀደልኝም። በቀልህ ሀሳብ ነበረኝ ግን አልችልም። በቃ ተወኝ በእናትህ፣ ከዚህ በኋላ አብረን መቀጠል አንችልም፣ ያንንም በቀሉንም ውስጤ ማድረግ አይችልም ብዬ ተውኩት ማለት ነው። አሁን ላይ ስልኬን አጥፍቼ ምናምን ነው አላገኘውም በምንም አይነት አጋጣሚ እና ከዚህ ህመሜ ደግሞ ይሄ ነገር በቃ ምን ልበል፣ ማታ ማታ ሰላም ነው የሚነሳኝ። ምን ሆኜ ብዙ አመታትን ያባከንኩት እና ከዚህ ስሜት እንዴት ነው መውጣት የምችለው? ይህንን ህመም ማንም ሊረዳኝ አይችልም ታውቃለህ። ይህንን ህመም አሁን ለሆነ ሰው እንደዚህ በጣም አቅልለው ነው የሚያዩትና ከዚህ ህመም ልወጣ የምችልበትን መንገድ ብትነግረኝ። ሰውን አሁን ላይ በቃ ማንንም አምኜ መቅረብ፣ ሰዎችን ማውራት አልችልም። ከዛ በኋላ ሌላ ህይወት ለመጀመር ሞክሬ ነበር፣ ግን በቃ ተመሳሳይ ነገር ሲሆንብኝ እንደዛኛው ጊዜዬን አላባክንም ብዬ ተውኩት። አሁን ላይ በቃ ሰዎችን መቅረብ፣ ማውራት፣ ከሰዎች ጋር መግባባት እፈልጋለሁ። ግን ውስጤ ሰው ማመን አይችልም በምንም ታምር። እያወራከኝ የምትነግረኝ ነገር ሁላ ውሸት ነው የሚመስለኝ። ብዙ ሰው በጎኔ አለ፣ ሲያወሩኝ እየዋሹኝ ነው የሚመስለኝ። በዙሪያ ያሉ ጓደኞቼ ሲያወሩኝ ውሸት ነው የሚመስለኝ። የሆነ ሰው ሲያወራኝ ውሸት ነው። በቃ እውነት አድርጌ መቀበል የሚያወሩኝን ነገር አልችልም። ሁሉም ሰው ይዋሻል ማለት አይደለም፣ ግን በቃ አሁን ላይ ሰውን ማመን አልችልም። በጣም ነው የከበደኝ ይህ ስሜት። በጣም ተጠራጣሪ ሰው ምን ልበል፣ በቃ በጣም ቁጥብ
በፊት ሳቂታ ተጫዋች ነበርኩ። ምን ልበል በቃ በጣም መቅበጥ የሚያስደስተኝ አይነት ሰው ነበርኩ። ሳቄን፣ ደስታዬን ምን ልበል ሁሉ ነገሬን ነበረ ሉዝ ያደረገው ነው። አሁን ላይ ያችን የምስራች ያችን እኔነቴን በጣም ነው የምፈልጋት እና በዛ ሁሉ ፈተና መሀል ሆኜ እግዚአብሔር ይመስገን አልፌያቸዋለሁ፣ ቆሜያለሁ። ግን ራሴን ማግኘት በጣም ፈልጋለሁ እና ራሴን ላገኝ የምችልበት መንገድ ብትነግረኝ ብዬ ነው አሁን የገባሁት። ጨርሻለሁ። ይቅርታ። አይዞሽ፣ ሚዩት አድርጊ። አይዞሽ፣ መጥፎ አይደለም። እሺ፣ ማልቀስሽ ጥሩ እንባ ነው የውስጥን ነገር አጥቦ የሚያወጣው። ሰው ሲያለቅስ ጥሩ ነው። ያው ለቅሷችሁ ሁሌ አይሆን እንጂ አንዴ የከፋባችሁ ውስጣችሁ የሚነዳችሁ ነገር ካለ አንድ ያልቅሳችሁ ከዛ በኋላ እስከ ህይወታችሁ ፍጻሜ አታለቅሱበትም። በዛ ጉዳይ ላይ እንደዛ ነው መሆን ያለበት። እኔ እንግዲህ ፍቅር ነው ማለት ይከብደኛል። አሁን አንቺ ጋር ያለው ነገር ፍቅር እኮ በጣም ራሱን ያከብራል። ገብቶሻል? ፍቅር አለ ክብር በቃ ምን ልበልሽ የማይሆን ነገር ነው። ክብር የሌለውበት ፍቅር፣ ክብር የሌለበት ትዳር በቃ ቦታችሁ አይደለም። የኔ እናት በጣም የሰው ልጅ ክቡር ነው። ሰው ተደብቆ ቺት ምናምን የሚያደርገው ነገር በቃ አይነቃብኝም ምናምን ብሎ ተሽሎክልኮ ምናምን የሚያደርገው ነገር ሊኖር ይችላል። ፊት ለፊትሽ ሴቶችን እያመጣ ሴቶችን እያወራ ገባህ ወይ ገባሽ ወይ እንዴት ነው እየተባባለ በዚህ መጠን ተንቀሽ፣ በዚህ መጠን ተዋርደሽ፣ በዚህ መጠን ህይወት ውስጥ ምንም አይነት ቦታ አተሽ ማትፈለጉበት ቦታ እኮ መገኘት የለባችሁም ጋይስ። በቃ የእናንተ ቦታ አይደለም። እናንተ ስለማትወደዱ አይደለም። በቃ ያ ቦታ እናንተ አይመጠናችሁም። ያ ቦታ አሁን እየመጣ ያለው ይቅርታ እየጠየቀሽ ያለው ስለሚወድሽ አይደለም። ይሄናት እኔ አንድ ነገር ልንገርሽ፣ ጸጽቶት አይደለም። ስትሄዱ አይወዱም። ለመራመድ ስትሞክሩ አይወዱም። አንቺ በደሳሳ ጎጆሽ ውስጥ እያለቀሽ ልጅሽን አቅፈሽ አሬ ያለ እያልሽ ቢሆን አይደለም ስልክሽ ላይ ሊደውል ስምሽን ረስቶታል። ገብቶሻል? ስምሽን መራመድ ስትፈልጉ ተነስታችሁ መቀጠል ስታስቡ ከፍ ስትሉ ክንፋችሁን አከማችሁ የተሰበረውን የተቆረጠውን ጠግናችሁ ለመብረር ልክ ስታኮበኩቡ ቀልባቸው ይነግራችኋል። ኤክሶቻችሁ በዚህ ምሳሌ ልስጣችሁ። ኤክስ እንግዲህ ብዙ ሰው ይኖረዋል። ሁሉም ሰው እንግዲህ መቼም እዚህ ዝም ብለን አልደረስንም አይደለሁላችሁ። ኤክሶቻችሁ የሚደውሉበት ጊዜ እኮ አለ አይደል? እዚህ ውስጥ ያላችሁ ሰዎች የሆነባችሁ ሰዎች ትረዱኛላችሁ። የሚፈልጓችሁ ጊዜ የት ነሽ የሚሉሽ ጊዜ መቼ ይመስላችኋል? ረስታችኋቸው ለመቀጠል ስትወስኑ ስታስቡ። ገብቷችኋል? ከቻለ አሁን ምንድነው የሚያደርገው? ከቻለ በይቅርታ ምናምን ሰበብ ህይወትሽ ውስጥ ለመግባት ይሞክራል። ከቻለ ካልቻለ መዛት ይጀምራል፣ ማስፈራራት ይጀምራል፣ ስምሽን ማጥፋት ይጀምራል። ይሄ ነው ስክሪፕቱ። ልንገርሽ፣ ተመሳሳይ ነው። ኤክስ የሆኑት ሰዎች የሚያደርጉት ተመሳሳይ ነው። ኤክስ የሆኑት በምክንያት ነው አይደለ ጋይስ? ኤክሶች የሚያደርጉት ተግባር ተመሳሳይ ነው። የሁሉ መጀመሪያ በጸባይ ለማመጧቸዋል። ኧረ እባክሽ ተጸጽቻለሁ የኔ እናት እባክሽ ማሪኝ ምናምን ይልሻል። አይ ዘራፍ አንገቴ በካራ ይገባል እንጂ እምቢ ካላችሁ ማስፈራራት ይጀምራሉ። እንዲህ ካላረግሽ እገልሻለሁ፣ እንዲያረጋለሁ፣ እንዲያረግሻለሁ፣ በዚህ ፈልጥሻለሁ፣ በዚህ ቆርጥሻለሁ። ምንም አታመጣም እስቲ የምታረገውን አርግ ብላችሁ ፍጥጥ ብላችሁ ስትጋፈጧቸው ስማችሁን ጥላሸት ይቀቡታል። ይሄ ነው ሂደቱ። ቆራጥ ነው መሆን ያለብሽ የኔ እናት። የከፈልሽውን ዋጋ መርሳት የለብሽም። በወደቃችሁበት ሰዓት የረገጧችሁን ሰዎች እንዳትረሷቸው። ይቅር ብትሏቸው እንኳን ያረጉትን እንዳትረሱት በጭራሽ። ያለቀስሽበትን የተሰበርሽበትን
ዋጋ የከፈልሽበትን እዛ ቦታ ላይ እናት ሲባል አቤት ብለሽ ስትነሽ አባት ሲባል የለም ማለት በጣም ህመም አለው። በጣም ፊል አድርጌዋለሁ ማለት ምን ያህል ሊሰማሽ እንደሚችል ምን ያህል ፊል ልታደርጊው እንደምትችል ይህንን ሁሉ እንዳትረሹ። ሊጨርሷችሁ ነው የሚመጡት እንጂ እናንተን ይቅርታ የሚለምኗችሁ ተጸጽተው ከእናንተ ጋር አብረው ሊኖሩ አይደለም። አሁን ፍቅር አለብሽ ገምታለሁ። ፍቅር ልብሽን ቢያውረው ጭንቅላትሽን ተጠቀሚበት። ያለ አይምሮ ሀሳብ ያለ ህሊና ወደፊት የምትሄዱ ከሆነ ገደል ነው የምትገቡት። ስለዚህ በዚህ ሰዓት እየፈለጓችሁ ያሉ ይቅርታ እየጠየቋችሁ ያሉ ሽማግሌ እየላኩባችሁ ያሉ ሰዎች ተጸጽተው አይደለም። በመሰረቱ ፍቅር አይጎዳም። በዛ መጠን ንቆሽ አንቺ ቤት ውስጥ ሴት እያንጋጋ አሰብኩት ማለት እንደው እኔ እንኳን እዚህ ክፉ ሰው ብሆን የመጨረሻ ላረገው እችላለሁ ያሰብኩት እያወራሽ ማለት ነው። ማለት በዚህ መጠን ምንቀው ሰው ቢኖር እንደው ተደብቄ ምናምን ላረገው እችላለሁ ታየው አልታየው ምናምን በሚል እንጂ በዚህ መጠን ማንም የማያመጣም ደራሽ የላትም ከኔ ውጪ ሌላ ቦታ አትሄድም ምናምን በሚል አጠገቧ ገብቻለሁ። እሺ እኔ ፍቅር ምናምን እያለ ሚስቱ አጠገብ ከሌላ ሴት ጋር የሚያወራ ወንድ ምን ያህል ቢሞት ነው? ከፈጣሪ በላይ እኮ ጉልበተኛ የለም ጋይስ። ከእግዚአብሔር በላይ ጉልበተኛ የለም። ምን የሰው ልጅ የፈለገ ጉልበተኛ ቢሆን የፈለገ ጨካኝ ቢሆን የፈለገ ሰው ህይወት ላይ ቢጫወት ቢሆን በትንሽ ጉንፋን እኮ ታሞ የሚማቀቅ ነው የሰው ልጅ ማለት። የለበሰው ስጋ በጣም ደካማ። በታሪክ እዚህ ሰውዬ አጠገብ እንዳደርሽ በታሪክ እዚህ ምድር ላይ አንቺና እሱ እንኳን ብትቀሩ ባል ሊሆንሽ አይችልም። ይሄ ሰው ገብቶሽ ብቻ ልጅሽን አርቂ ከሱ። እንደዚህ አይነት አባት ተብሎ እንኳን በኩራት ሊቆም ይችላል ለአባትነት። ነገ ልጅ ነገ ሲያድግ የአባቱን ታሪክ ይሰማል። ገብቶሻል? እና እሱም ገና ይዳኘዋል ልጁ ደግሞ ሲያድግ ልጅ ብሎ መምጣቱ አይቀር። ስለዚህ የተደረገባችሁ ነገር አትርሱ። ወደ ኋላ ማርሽ አታስገቡ ጋይስ። የተሰበራችሁበት ቦታ አትድኑ። ፈንጆ የፈነዳበት ቦታ አትድኑ። እዛ መድኃኒታችሁ የለም። መልሳችሁ ነው የምትቆስሉት። ድጋሚ እድል አትስጧቸው። እንዲጎዷችሁ እድል አትስጧቸው። እንዲሰብሯችሁ እድል አትስጧቸው። ዋጋ እንዲያስከፍሏችሁ እድል አትስጧቸው። ማንም ተጸጽቶ አይመጣም ወደ ህይወታችሁ ማንም። ምክንያቱም መጀመሪያውንም አይጎዷችሁ። ይሄ በስህተት የሚደረግ ነገር እኮ አይደለም። ሰው እኮ በስህተት የሚያደርገው ነገር ነው አይደለ? ለምሳሌ በቃ ይሄ ሰው ላይ ደግሞ ይችላል የምትሉት ይሄ እኮ ሆን ተብሎ ፐርፐዝሊ አንቺን ለመጉዳት ንቆሽ ሆን ብሎ ውጤቱን አውቆ ደጋግሞ ነው ያደረገው። ደጋግሞ ይሄ ይቅርታ። አሁን አንዳንድ ሰው መጥቶ ይቅርታ እየለበሰ ፊ ምናምን። እኔ ሰው ነኝ ጋይስ። ስትቆርጡኝ መደማ፣ ስትመቱኝ መቆስል፣ ሰውነቴ ጠባሳ የሚይዝ ሰው ነኝ። ስጋን የለበስኩት የሰራኝ ፈጣሪ ነው። እንዲሁኝ ነው የተፈጠርኩት። እንደፈለግክ አርጋ አርደኸኝ ስታበጣ በይቅርታ አለፈኝ ልትለኝ አትችልም። ብፈልግም አልችልም። ምክንያቱም ስጋዬ ማህተብ ይይዛል፣ ጠባሳ ይይዛል። ጻድቅ አይደለሁም፣ መለኮት አይደለሁም። አንድ መለኮት ፈጣሪ ብቻ እሱ ነው ፍጹም ሊረሳል የሚችለው። ስትበድለው ደጋግመህ ኃጢአት ስትሰራ ዛሬ ይቅርታ ብትጠይቀው እስከናካቴው ኃጢአትን ይረሳልሃል። እኔ ግን ሰው ነኝ፣ ስጋ የለበስኩ። እንደ ፈጣሪ አክት ለማድረግ አትሞክሩ ጋይስ። በይቅርታ አምናለሁ፣ ይቅርታ ብታረጉ ይቅር ትባላላችሁ ተብሏል። አዎ ይቅርታ የምታረጊው ለሰላምሽ ነው፣ ለእንቅልፍሽ፣ ሰላምሽን ለማግኘት እሱን እየወቀስሽ እንዳትኖሪ ማለት ነው። እሱ እንዲያደርገኝ እንዲበድለኝ እንዲፈጠረኝ ምናምን እንዳትይ፣ ሰላም ያለው እንቅልፍ እንድተኝ እንጂ ህይወትሽ ውስጥ እንድታስገቢው አይደለም። ሳይኖርን ይቅርታ አድርጊለት፣ ሳይጠይቅሽ ይቅርቲና በደል በቀልን ረስተሽ ግን ራስሽን ፕሮቴክት ታደርጊያለሽ፣ ለራስሽ ትቆሚያለሽ ማለት። ማንም ድጋሚ መልሶ እንዲጎዳሽ እንዲተኩስብሽ እድል አትሰጪ። ለራሳችሁ ጋሻ ሁኑ። እምቢ በሉ፣ ድጋሚ እንዳይጎዷችሁ፣ ድጋሚ እንዳይሸጧችሁ። ስትሄድ የመታ እንቅፋት ስትመጣም ከመታ ድንጋዩ አንተ ነህ ይባላል። አንዴ ልትጎዳኝ ትችላለህ፣ አንዴ ግድ ነው። ምክንያቱም እንደምትጎዳኝ ላላስብ እችላለሁ፣ ሰው ነኝ።
ሁለተኛ ግን ከጎዳኝ ቀሽሙ እኔ ነኝ። አንተ ልክ ነህ። ለሁለተኛ ጊዜ እድል ሰጥቼ ለሁለተኛ ጊዜ ከጎዳኝ በእውነት አንተ ምንም ጥፋት የለም። ቀሽሙ እኔ ነኝ። ስለዚህ የመጀመሪያው ጉዳት ይሶኪ አታልቅሽበት፣ አትጎጂበት። ከዚህ በኋላ የትም ቦታ እንዳታለቅሽ፣ የትም ቦታ እንዳትከፊ፣ እንዴት እንደምትበቀዩ እነግርሻለሁ። የትም ቦታ እንዳታለቅሽ፣ የትም ቦታ እንዳትጮይ፣ ለማንም ስለሱ እንዳታወሪ፣ ለቤተሰብሽም ጭምር። የጎዷችሁ ሰዎች ለነሱ ሞት ማለት በእናንተ ጭንቅላት ውስጥ መረሳት ነው ጋይስ። ይህ እኮ የበቀሎች ሁሉ በቀል ነው። እናንተ ጣፋጭ የሆነ በቀል መበቀል ትችላላችሁ። የዋሻችሁ የጎዷችሁን ሰዎች፣ የካዷችሁ የሸመጠጧችሁ ሰዎች በእናንተ ጭንቅላት ውስጥ መኖር አለመቻላቸው፣ መረሳታቸው፣ ያደረጉት ነገር ሁሉ ምንም እንዳልተደረገ ቆጥራችሁ ወደፊት መቀጠላችሁ የሞትም ሞት ነው ለነሱ ቢገባችሁ። ስለዚህ ምንድነው የምታደርጊው? ከጭንቅላትሽ ነቅለሽ ታወጫዋለሽ። ጭራሽ ስሙን ሁላ አታውቂው። ስለሱ ሲነሳ ወይኔ እንዲያርጉኝ እንዲበድሉኝ ስትይ ቢንጎ ጭንቅላትሽ ውስጥ ነው እስካሁን ቤት ኪራይ ሳይከፍል ምንም ነገር። ጥሩ ሰዎች ብቻ ነው ጭንቅላቴ ውስጥ የሚኖሩት ጋይስ። ስለበደሉኝ ሰዎች በታሪክ ላወራ አልችልም ለዘላለም። በህይወቴ ጎድተውኝ የሚያውቁ ሰዎች እንኳን ቢኖሩ እግዚአብሔር ምስክሬ ነው፣ በሰዎች ፊት ቆሜ እከሌ እንዲያርጎኛል እከሊት እንዲያርጋኛለች አልለም በታሪክ። እንደዛ አልኩ ማለት ጭንቅላቴ ውስጥ አለ ማለት ነው ያ ሰው። ከሌለ ልል አልችልም። መንገድ ላይ ባገኘው፣ በሰው መሃል ባገኘው ምንም እንዳልተፈጠረ ሰላም እግዚአብሔር ይመስገን ህይወት ጥሩ ነው ያብዳሉ ማለት ነው። እንዲህ ረስቶኛል ረስተኛች ምንም እንዳልተፈጠረ ምንም አልገረመው፣ እንደዛ ገድየው እንደዛ ገድያት እንደዚህ አርጊያት። እናንተ ግን በሄዳችሁበት ታለቅሳላችሁ፣ ስታገኟቸው መንገድ ትቀይራላችሁ፣ ብሎክ ታረጓቸዋላችሁ፣ ስለነሱ ሲነገር ትንቀጠቀጣላችሁ። ሶስት አይምሯችሁ ውስጥ ናቸው ኪራይ ሳይከፍሉ በድሏችሁም ጭንቅላታችሁ ውስጥ ኖረው። ይሄ እኮ በጣም ፌር አይደለም። እነሱ ናቸው እኔ ነኝ እነሱ ጭንቅላት ውስጥ የምኖረው። ሊረሱኝ አይችሉም። የጎዱኝ ሰዎች ጭንቅላታቸው ውስጥ እስከ ህይወት ፍጻሜያቸው ውስጥ አስቀምጠውኝ ይኖራሉ ባዩኝ ቁጥር። እኔ ግን ላስታውሳቸው አልችልም። ስለዚህ አንቺ ከዛሬ ጀምሮ ምንድን ነው የምታደርጊው? ከአይምሮሽ ታወጫለሽ። ከአይምሮሽ ለማውጣት ምን ይደረጋል የሚለውን እናወራ። ቀላል ነገር አይደለም። ዝም ብለሽ ስልክሽ ላይ እንዳለ ሜሞሪ ካርድ ውስጥ ገብተሽ ዲሊት ፎርማት አድርገሽ የምታጠፊው ጉዳይ አይደለም። ጭንቅላት የያዘውን አይለቅ። አትታገይም። አሁን ይሄ እሱ ለመርሳት ከሱ ለማምለጥ ባላየውት ባልተፈጠረ ምናምን ገለሜት ጭንቅላትሽን ሪላክስ ታደርገው ትለቂዋለሽ። የፈለገውን ያስብ፣ ችግር የለውም። ህይወትሽን ወደፊት ታራምጂዋለሽ። ስራ ትሰሪያለሽ፣ ቢዝነስ ትሰሪያለሽ፣ እውቀትሽን ታሳድጊያለሽ፣ ከሰዎች ጋር ትግባቢያለሽ፣ አላማ ይኖርሻል። አልመሽ ምትመጪው ስኬት። ምን አይነት ሴት ነው መሆን የምትፈልጊው አንቺ? ምን አይነት የተሳካላት፣ በአስተሳሰቧ በጣም ብሪሊያንት የሆነች፣ ለሰዎች አርአያ የምትሆን፣ ስትናገር ሰዎች አፋቸውን ከፍተው የሚያዳምጧት፣ ቆንጆ የሆነ ፊዚካሏን የምትጠብቅ፣ ራሷን ቆንጆ አቋም ያላት፣ ራሷን ጤናዋን የምትጠብቅ፣ ገንዘብ የያዘች፣ ነገ ምን ማድረግ እንደምትችል የምታቅ፣ በጣም ዋይዝ፣ ከመናገሯ በፊት 10 ጊዜ የምታስብ፣ በጣም አስተዋይ፣ ስርዓት ያላት፣ ሰዎች ገና ሲያዩት በፍቅሯ የሚወድቁላት አይነት ሴት ትሰሪያለሽ ማለት ነው። እንደገና አፍርሰሽ እቺ ልፍስፍሷ የምታለቅሰዋን ምናምን እሷን ሲጣርግሽ ግዲያት። እቺ አስጠቂሽ ነች፣ ቤለችበት የምታለቅስ ምናምን እንዲተደረኩ ምናምን ልፍስፍሷን እሷን ሲጣርግሽ ትገይና ትክክለኛ ቋቋም ያላት ማትልፈሰፈስ፣ ሰዎች ጎዱኝ ምን ችግር አለ ህይወት ይቀጥላል ብላ ወደፊት የምትሄድ ማለት ነው። እዛ ደረጃ ላይ ስትደርሺ ይህን እየረሳ ይመጣል ጭንቅላትሽ፣ አዲሱ ነገር ላይ እያተኮረ ይመጣል፣ ኢምንት እየሆነ ይመጣል አይምሮሽ ውስጥ። እስቲል አልጠፋም ግን ድኗል፣ አያምሽም። የዛሬ 10 ዓመት ቁጭ ብለሽ ከሰዎች ጋር ስላሳለፍሽው ህይወት ስታወሪ የሳቅሽ የምታወሪው ታሪክ ነው የሚሆነው። ይሄ አሁን እያለቀሽ ያወራሽን ስላልዳነ ነው። ልክ መዳኑን የምታረጋግጪው መቼ መሰለሽ?
የሆነ ጊዜ እድሜ ሰጥቶን ከአመታትን በኋላ ስንገናኝና ስታወሪ እየሳቅሽ ነው የምታወሪው ይህን ታሪክ። አይገርምም? እንደዚህ እኮ ብሎ ምናምን ያኔ ድነሻል ማለት ነው። ሶ አለ ግን አያምሽም። ልክ ውሃ ፈሶብሽ ገላሽ ላይ ቢያቃጥልሽ ጠባሳ ሆኖ ይቀራል አይደል? የዛሬ 50 ዓመት፣ የዛሬ 20 ዓመት፣ የዛሬ 30 ዓመት በህይወት ብትኖሪ ጠባሳው ይኖራል። ታወሪዋለሽ ለሰዎች አቃጥሎኝ ነው የዛሬ 10 ዓመት። አይገርምም? ይሄ ጠባሳው ግን አያምሽ። ትግላችሁ እናንተ ችግራችሁ የምትሰቃዩት ከአይምሯችሁ ለማጥፋት ነው የምትታገሉት፣ ለመሰረዝ። ልትሰርዙት አትችሉም ጋይስ። ጭንቅላት ነው የያዘው፣ አይምሮ ነው። እዛው ታድኑታላችሁ። ሰው ባሰባችሁት ቁጥር እየሳቃችሁ የምታወሩት ታሪክ ነው የሚሆነው። ድኗል ማለት ነው። ሰውየውን ብታገኙት ቁጭ ብለሽ ሻይ የምትጋብጁ ሰው ነው የሚሆነው ነገር። በቀል ማለት ይሄ ነው። አየሽ፣ በጣም ተለውጠሽ ደህና ልጃችንን እንዴት ነው ታየዋለህ ምናምን ችግር የለም የምከፍለው ጠጣ ሻይ ምናምን ብለሽው ምናምን ይመች ብለሽው የምትሄጂ አይነት ሴት አጥንት ውስጥ ገብተሽ የምትመዘምዡ ነው የምትሆኙ። አየሽ፣ በቀል ማለት ለዚህ ወገብሽን ታጥቀሽ መነሳትን ያለብሽ ማለት ነው። ተግባባን? አዎ፣ አመሰግናለሁ። በርቺ። እሺ ጎበዝ። ጥሩ ነገር ምን እንደሆነ ታውቃላችሁ? አሁን ለእሷ የተነገረው ለብዙ ሺህ ሰዎች ይሆናል። ይሄ ማለት ያወራ ነው ማለት በአንድ ድንጋይ ሁለት ወፍ አለ። 99 ወፍ ማለት ይሄ ነው። ምክንያቱም እዚህ ውስጥ 2300 ሰዎች አሉ። 2300 ሰዎች ውስጥ ኮመንት የማይጽፍ ቁጭ ብሎ ብቻ የሚያዳምጡ አሉ። ማለት ምንም አይጽፉም፣ ታብታብ የማያደርጉ ምናምን፣ በጣም ከባድ ችግር ውስጥ ያሉ ማለት ነው። ይሄ በአንድ ድንጋይ ለዛ ነው እዚህ መተን ማውራታችን ጥቅሙ ጋይስ። እሷን ብቻዋን አሁን እንዲህ ባወራት ወይ ማንም ሰው ቢያወራት ለእሷ ብቻ ነው የጋኑስ መብራት ሆነ ማለት ነው። እዚህ ጋር ግን በአንዲ ብዙ እንትን ነው የምትጠሉት። ታሳዝናለች በጣም። የምታገቡትን ምረጡ። በፍቅር በአቋም በመልኩ ምናምን ተማርኬ ፂሙ ፀጉሩ ተመችቶኝ ድምፁ የጎረነነው ማርኮኝ ምናምን ብለሽ የምትገቢበት ትዳር እንደዚህ ነው ገንዞ የሚያኖርሽ። ሄሎ ሄሎ። ስለዚህ የምታገቡትን ምረጡ። ነገ ከማጋ ነው የምኖረው። 10 ጊዜ ለኩ። ከተሳሳተ ሰው ጋር ገብታችሁ ከምትሰበሩ ከትክክለኛው ሰው ጋር ለመግባት ብትዘገዩ ይሻላል። ለምን በ50 ዓመትሽ አታገቢም? ፈጣሪ ከፈቀደው ማን ግድ ይሰጠዋል? ሄሎ እንኳን ደህና መጣሽ። እንኳን ደህና ቆይተኛ አሌክስ። ሰላም ነው? እግዚአብሔር ይመስገን። ምን እንታዘዝ? አሌክሱ ትንሽ ምክርን ፈልጌ ነበረ። ንገሪ። እኔ ባለትዳር ነኝና አንድ ልጅ አለን። ከዛ ዱባይ ከመጣሁኝ አራት ወር ምናምን 3 ወር ጨርሼ 4ኛን ጀምሬያለሁኝ። እና ማለት በፊትም ትንሽ የማያግባባን ነገር ነበረ። የማያግባባን ነገር ከባለቤቴ ጋር ይናገራል ግን ተግባር የለም። በቃ በፊትም ብሰለ 3 ዓመት እንትን ብለናል። ለኔ ትልቅ ፍቅር አለው፣ ትልቅ ክብር አለው። ሲሰራም ያው ይሰራል ይመጣል። ከዛ ያለውን ነገር በእርግጥ እግዚአብሔር ይመስገን ለኔ ነው ሰርቶ መቶ ለኔ ነው የሚሰጠኝ። ከዛ የሆነ ሰዓት ላይ እሱ ሲታመም አሞት ነበር ለ2 ወራት እና በፊት እኔ እዚህ ዱባይ ሰርቼ ነበረ። ሰዎች እንዲያመጡኝ እንትን ሲሉኝ እኔ ምናምን ሲሉኝ የ1 ዓመት ልጅ ነች ልጄ። ከዛ ማዘርጋ አስቀመጥኩኝና መጣሁኝ። ሰዎች አመጡኝ። ከዛ እሱ አሙት ስራ አቁሞ ነበረ። በቃ ያለው ነገር አሪፍ ስላልነበረ መጣሁኝ እና የሆነ ነገር አደርጋለሁ ይለኛል ግን አያደርግም። አሁንም ማዘርጋ ነው ልጄን ያስቀመጥኳትኝ። ሄደክ ያት ምናምን እለዋለሁኝ። ሄዳለሁ ምናምን ይላል። ዛሬ ሄዳለሁ ነገ ሄዳለሁ። በቃ ሳምንት 15 ቀን ቅርብ ነው። መሄድ ይችላል። መሄድ እየቻለ አይሄድም። የሆነ ነገር በቃ አደርጋለሁ ይላል ግን አያደርግም። በቃ ብዙ ነገሮችን ማድረግ የሚችለውን ነገር እንኳን ቀለል ያለ ነገር አያደርግም። እና ይሄ ነገር ከበፊትም ከመጀመሪያውም ጀምሮ ሁሌ የምንጨቃጨቀው የምንጣለው ያወራከውን ነገር ለምን አታደርግም፣ የተናገርከውን ነገር ለምን አታደርግም በሚል እንትን ነው።
እና ምን ትመክረኛለህ? ምንድነው ማድረግ ያለብኝ? አሁንም ለምንድነው ማድረግ የምችለው የማታደርገው ብዬ ዘግቼዋለሁ። ይሄን ሳምንት ምናምን በቃ እስኪ ቆይ ዝም ልበለው ብዬ ዝም ብዬዋለሁ። እና አንተ ምን ትመክረኛለህ? ምን ያህል ጊዜ ሆናችሁ አሁን ከተለያያችሁ? አንቺ ከመጣሽ መለያየት ሳይሆን አልተለያየንም፣ ያው እናወራለን። ያው በአካል ከተለያያችሁ ማለት ነው። አንቺ ሰው ሀገር ከመጣሽ ሶስት ወሬ ነው ከመጣኝ፣ 3 ከምናምን በ3 ወሩ ነው አሁን ይጨነቀሽ? አይደለም የ3 ወሩ አይደለም፣ በፊትም እንደዛ ነው። ሌላ ነገር እኮ የለም። ይወደኛል፣ ያወራኛል፣ በቃ ግን እንትን ይላል። ይሄን አደርጋለሁ። ቆይ ስለሱ ጠንካራ ጎኖቹ ንገሪኝ። የሱን 5 ጠንካራ ጎኖች ንገሪኝ። ጥሩ የምትያቸው፣ ምርጥ የምትያቸው። ለኔ ያለው ፍቅር ያከብረኛል። እሺ 2 ያከብረኛል፣ ይወደኛል። የሆነ ነገር ከጠየኩት ከእጁ ላይ ካለ እንትን ይላል፣ ያደርጋል። ያኔ ብዙ ነገሮችን ያደርጋል። በቃ ብዙ ነገሮችን ያደርጋል። እንትን የማይለው ለምሳሌ አሁን በቃ ቤት ውስጥ ማድረግ የሚችለው ነገር ይሄን ነገር አደርጋለሁ ይለኛል እና ማድረግ የሚችለው ነገር አለማድረጉ። ሌላ 2 ጠንካራ ጎኖች ይቀሩሻል። 2 ምርጥ የምትዩ የሱ ጠንካራ ጎኑ የለም? ያኔ ይሄ ነው በቃ አሁን ላይ ያለው። ሚዩት አድርጊና አዳምጪኝ። አሁን ባይዞ እኔ የጠየቅኳት ለምንድን ነው አብዛኞቻችን የሰዎችን አሁን ደካማ ጎኑን ንገሪኝ፣ ሚዩት አድርጊ፣ ደካማ ጎኑን ንገሪኝ ብላት 99 ልትነግረኝ ትችላለች። ጠንካራ ጎኑን ስላት ግን በቃ አማጠች ማለት ነው። ህይወት ማለት ይሄ ነው። ሰዎች የሰዎችን ደካማ ጎን ስለምናይ ነው ህይወታችን ደስታ የሚርቀን። ጠንካራ ጎን የማየት ካልቸር ቢኖረን ጥሩ ነው። ሁላችን ጠንካራ ጎኑን የአንዱን በህይወታችሁ ውስጥ ያሉ ሰዎችን ንገሩኝ ብላውን ብዙ ሰው አፉ ሊተሳሰሩላ ይችላል። ደካማ ጎን እስቲ ቀሽም የሆነ ፓርቱን ንገሪ፣ ይሄው እንዲያረጋል፣ እንዲያርጓል፣ እንዲፈጥሯል፣ በቃ ችግሩ የበለጠ የምናተኩርበት ነገር ነው የሚያድገው። ጋይስ ተኩላና በግ ቢኖራችሁ፣ የተኩላ ግልገልና የበግ ግልገል ቢኖራችሁ የትኛው ነው የምታሳድጉት? የመገባችሁት ያድጋል። ዞሮ አይደል? አብዝታችሁ የመገባችሁት። ተኩላውን ከመገባችሁት ተኩላው ያድጋል። በጉን ከመገባችሁት በጉ ያድጋል። ያደገው ነው እናንተ ላይ ለውጥ የሚያመጣው። ተኩላው ካደገ ይበላሃል። በጉ ካደገ ደግሞ በቃ በግ ነው፣ አንተረኛው ነው የምትሆነው። የቱን ነው የምታሳድጉት? አሁን አንቺ ኔጌቲቭ ነገር ላይ ነው ትኩረትሽ። በመሰረቱ ትዳር ማለት ቀዳዳ መደፋፈን ነው። እሱ ብዙ ክፍተቶች አሉበት በህይወት ውስጥ። አንቺ ብዙ ክፍተቶች አሉብሽ። የተጋባችሁት አንቺ እሱን ክፍተት ትሸፍኝ ዘንድ፣ እሱ የአንቺን ክፍተት ይሸፍን ዘንድ ነው። ሙሉ ከሆንኩማ ማግባት ምን ያደርግልኝ? አሁን እሱ ከበፊት ጀምሮ ከሆነ ይሄ አደርጋለሁ እያለ ማያረገው ነገር አንቺ ትግሉን ታየው፣ በቃ ተቀበዩ። እኔ ማገባት ሴት ማስበውን ልንገርሽ፣ ፐርፌክት የሆነች ሴት ናት ብዬ አልጠብቅም። ደካማ ጎን ይኖራታል። ያንን ደካማ ጎን ለመቀየር ስጋጋጥ አልኖርም። ያቺ ሴት ምናልባት 25 ዓመቷ ቢሆን 25 ዓመት ሙሉ የኖረችበት ካልቸር አለ፣ እድሜው አለ፣ ተቀርጻ ያደገችበት። እሱን አቃናለው ስል ሰብራት እችላለሁ። ገብቶሻል? ምንድነው ማድረግ ያለብኝ? እንደወረደ የምቀበለው ነገር አለ፣ ማልቀይረው እኔ ልቀይረው ማልችለው ያደገችበት የኖረችበት። ገብቶሻል? እሱን ስቀበለው በጣም ተግባብተን እንኖራለን። ምክንያቱም አክሰፕት አድርጌዋለሁ ኦልሬዲ። አሁን አንቺ ይህንን ባህሪውን አንቺ መቀበል ነው ያለብሽ። ለመቀየር በታገልሽ ቁጥር ይኸው ትዘጊዋለሽ፣ ሳምንት መልሶ ይደግመዋል። ይሄ ነገር የሚቀየር አይደለም ማለት ነው። ምንድን ነው ማድረግ ያለብሽ? ትቀበዩና አንቺ ይሄኛውን ክፍተት የምትሸፍኝ። አሁን የነገርሽኝ ጠንካራ ጎኖቹ ደግሞ ጠንካራ ጎኖቹ ናቸው። አንቺ እችን እንድትሸፍኝ ነው እግዚአብሔር እሱ ጋር ያመጣሽ ማለት ነው። አረጋለሁ ያለ አያረግም። በቃ እሱ የተፈጥሮ ድክመቱ ነው እንጂ ሙሉ ሰው ከሆነማ ሰው ለምን ይጋባል? ገብቶሻል? አንቺ ደግሞ በዛው ልክ ደግሞ ደካማ ጎን አለብሽ። እሱ አሁን እስቲ ደካማ ጎኗን ንገረን ብንለው መተዋል እሷ እንደዚህ ቢሉ እሱ ደግሞ ያንቺን እንደዛ መሸፈን አለበት።
ስለዚህ ከዛሬ ጀምሮ አረጋለሁ ብሎ አያረግማ። አንቺ አርጊው፣ ኃላፊነቱ ሰጂ። በቃ ይሄ ሰው አውቆ አይደለም የሚያደርገው፣ ሆን ብሎ አንቺን ለመጉዳት ፐርፐዝሊ። ምክንያቱም ጠንካራ ጎኖቹን ንገሪኝ ያልኩሽ አውቄ ነው። በኋላ አሁን እጥፍ እንዳትይ ማለት ነው። ስለማውቀው ጠንካራ ጎኖቹ ይወደኛል፣ ቤት ውስጥ እንደዚህ ጥሩ ጥሩ ነገር ይነግረኛል፣ ለእኔ ያስብልኛል ብለሻል። ይሄ ልጅ አንቺን ለመጉዳት አይደለም፣ በቃ ኔቸሩ ተፈጥሮ ፈልጉት አይደለም የሚያደርገው። እንኳን አንቺ አሁን እኔ እዚህ ጋር እያወራሁሽ ነው። ብዙ ደካማ ጎኖች አሉ እኔ ማልቀርፈው። የሆነች ሴት ህይወት ውስጥ ስትመጣ እሷን ብቻ የምትደፍ ነው። ሙሉ የሆነ ሰው እግዚአብሔር ብቻ ነው፣ በሁሉም ሙሉ ፍጹም። ሰዎች የሆነ ነገር ላይ አንተ ጎበዝ ነው የምትሉኝ ፓርቲ ይኖራል እዚህ ውስጥ። አሁን አንተ እኮ ትችላለህ ምናምን፣ ደስ ትለኛለህ፣ ትመቸኛለህ የምትሉ ሌላ ደግሞ ሳይድ አለኝ፣ ጎዶሎ ፓርት ማልችለው ማላረገው ደካማ መሆንበት። እሱን ደግሞ እኔ አይደለሁም የምሞላው፣ የሚሞላውን ሰው ራሱ ያዘጋጃል ፈጣሪ። ስለዚህ አሁን ስቃዩን ተይና ልቀቂ፣ አትታገይ ከሱ ጋር እሺ። ያኔ ደስተኛ መሆን ትጀምሪያለሽ። እመኚ። በቃ አክሴፕት ስታደርጊው መቀበል ስትጀምሪ፣ ልክ ስትቀበዩ ይሄንን በቃ ሰላም ትሰጪዋለሽ፣ አንቺም ሰላም ታገኛለሽ። እሺ እሺ፣ አመሰግናለሁ። እሺ፣ መልካም ቀን። አመሰግናለሁ። ከሰዎች ጋር ማያግባባ እኔ ያልኩት ይሁን ብቻ ነው። ታውቃላችሁ ጋይስ፣ ይሄ አሁን ለምሳሌ ትንሽ ሆነን እንኳ አይገባንም። ህጻናት ምናምን ቲኔጀር ምናምን እያለን እንኳ አይገባንም። አሁን የምታገቡ ሰዎች ወይ ፍቅረኛ ያላችሁ ሰዎች እኔ ያልኩት ይሁን ብቻ ስለምትሉ ያ ሰው እኔ እንዳልኩት ይሁንልኝ። ኖ ጋይስ፣ ሰው ነው እኮ ያ ሰው ክቡር ፍጡር ነው። ብዙ እድሜ ያስቆጠረ ነው። 20 30 የሚሆነው እድሜ ያ ሁሉ አመት ያደገ ሰው በዛ አይነት ካልቸር በብዙ አይነት ነገር ውስጥ ተቀርጾ ያደገን ሰው እኔ በምፈልገው መልኩ ቀርጬሽ እንዲሁኝልኝ እኔ በምፈልገው ሁኝልኝ ነው። ሪስፔክት አድርጉ፣ ተቀበሉት። መቀየር አትችሉ። እናትና አባቱ ሲያሳድጉት ወይ እናትና አባቷ ሲያሳድጓት ቀርጸው ያሳድጉ። በቃ ያ ነው እድገቷ። ልትቀይረው አትችል። ስለዚህ እንደወረደ ተቀበለሽ ትኖሪያለሽ። ሄሎ እሺ፣ ዝምታ ነው መልሷ። ቀጣይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ትሆናላችሁ ወይስ መርፌ እንውጋችሁ? ልበል የልጅ በዛቻ ሜምበር እየነገረን ነው እንዳትሉ። ሄሎ ሰላም አሌክስ፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? ከአንተ ምክር ፈልጌ እና አንድ ነገሮች ልነግረህ ብዬ። እሺ። እና ጓደኛ አለኝ፣ ፍቅረኛ ማለት በጣም ነው የምወደው፣ በጣም የሚወደኝ ነበርና። እንዴት ተዋወቃችሁ? እኔ ቤተሰብ ነው፣ ያው በቤተሰብ በኩል ነው። እሺ። እና እዚህ ወደ አረብ ሀገር ልመጣ ሰሞን በቃ ጸባዩ ምናምን ቅይር አለ ማለት ከዛ ስልክ ምናምን ሁላ ያነሳ ምናምን እና ጀለሶቹ ደግሞ ጠየቁት ምን ሆኖ ነው ምናምን ስለው አለ ምንም አልሆነም ምናምን ብሎ በቃ ዝም ብሎ አወሩኝ ማለት። ከዛ አሁን ከጊዜ በኋላ በዚህ በቅርብ ሰሞን ደግሞ መልሶ መጣ፣ የሆነ ችግር ገጥሞኝ ነው ምናምን አለኝ እና ከሱ መልሼ ልቀጥል። አይደለም አቦስ አሰብሽብና ምንድን ነው ባህሪው ተቀየረ ያልሽ? ወደ ምንድን ነው የተቀየረው? ወደ ምንድን ነው የተቀየረው? ቅይር አለብኝ አልሽ? አይደለም ባህሪው ቀየሩ ስለ በነገራችን ላይ የሰው ልጅ እኔ ደካማ ጎኑን አይደለም ማወራው፣ ግን በጣም ጥሩ ሰው ከምልህ በላይ ለእኔ ክብር ያለው ለቤተሰቦቼ በጣም ማለት እና የሆነ ከተማው ላይ ረብሻ ምናምን ስላለ አንዳንዴ ጸብ ስለሚኖር በቃ ታሰረ በሚለው ነበር ያሰብኩት። ግን እሱ በቃ ስልክም መደወል ስደውል ቆይ አንዴ እደውላለሁ ምናምን ማለት ጀመረ። የሆነ ሰሞን ልመጣ ሰሞን ማለት በቃ ከዛ ጠፋ። አሁን ከቅርብ ጊዜ በኋላ ሲመጣ ደግሞ ማለትም እስከዛሬ ጠፍቶ 4 ወር ሆኖኛል እዚህ አረብ ሀገር ከመጣሁ። እስከዛሬ ጠፍቶ ዛሬ እንዴት መጣ ብዬ እሱን ነው ልጠይቀኝ ነበረው። ምን አለሽ መጥቶ? የሆነ ችግር ገጥሞኝ ነው አለ። ምንድነው የሆነ ችግር? አልነገረሽም? አልነገረኝም። እኔ ሰውን የሆነ መጋፋት አልወድም በባህሪዬ ማለት ነው። አይ ቆይ አሁን ምን መሰለሽ፣ ሰዎችን መጋፋት አልወድም ብለሽ የተባልሽውን ሁሉ መቀበል አለብሽ ማለት አይደለም።
ሰዎች እንደፈለጉ ሊነዱን አይችሉም አይደለ? አለበለዚያ ዕቃ ነው የምንሆነው። ሰው መሆናችን አሁን ከአንገታችን በላይ ያለው አይምሮ የተፈጠረው እንድናመዛዝንበት፣ ለምን የሚለው ላይ ለምን እንድንል፣ ጥያቄ መጠየቅ ያለብን ላይ እንድንጠይቅ ነው። ገብቶሻል? ስለዚህ አሁን መጥቶ የሆነ ችግር ገጥሞኝ ነው። ኦኬ ችግር ገጥሞት ሊሆን ይችላል። ሰው የሆነ ሰው ሲጠፋ እኔ ምን ብዬ አምናለሁ? የሆነ አንድ ሰው ሲጠፋ ምን አግኝቶ ጠፋ ሳይሆን ምን አግኝቶት ጠፋ ብለን ማሰብ አለብን ብዬ አስባለሁ። ማለት ሰው ሲጠፋ እንደዚህ በቃ ብሎ ከማሰብ መጀመሪያ ያ ሰው ደህና ነው ወይ የሚለው ይቀድማል። ሰው ደህና ሆኖ ከነበረ እሱ ሌላ ጉዳይ ነው። አንቺ ሰው ሀገር ነሽ፣ እሱ ሀገር ቤት ነው። ምን እየተካሄደ እንደሆነ አታውቂም በህይወትሽ ውስጥ። ስለዚህ አምነሽ ትቀበያለሽ ማለት አይደለም። ስለዚህ ግልጽ መሆን አለበት። በአንቺ ቦታ በሆን የምጠይቀው ጥያቄ ይሄንን ነው። ሰው አለ ምክንያት ከህይወቴ እንዲወጣ አልፈልግም። አለ ምክንያት ከወጣ አለ ምክንያት አይገባም። በምክንያታዊነት አምናለሁ፣ አሳማኝ በሆነ ምክንያታዊነት ግን ምክንያቱም ሰው ብዙ ነገር ሊገጥመው ይችላል። ስለዚህ የሆነ ችግር ብቻ ብሎ አደባብሶት ሊያልፈው ከሞከረ ቀይ መብራት ታበሪያለሽ። አንቺ እቃ አይደለሽም። ገብቶሻል? የሆነ ምን በግልጽ መነገር አለበት። አለበለዚያ እንደፈለገ እየሄደ የሆነ እያለ ሊመጣ ነው። ለምን መሰለሽ? አሁን ያላስቆምሽውና አሁን ያልጠየቅሽው ጥያቄ በዚህ ፍቅር ግንኙነት ውስጥ ስትቀጥይ ነገም ይደገማል። ሰዎችን በከፈትሽላቸው ቦይ ነው የሚፈሱት። የሆነ ቀዳዳ አግኝተው ያንን አጥር ደርምሰው ሲገቡ ዝም ካላችኋቸው ቀስ በቀስ ቤታችሁን ገዝግዘው ይነዱታል። ትንሽ ሸረፍታ ካየሽ እዛ ጋር ፖዝ አድርገሽ ለምን እንዴት ብለሽ መጠየቅ። ስለዚህ ይህንን ነገር ጠይቂው። የማይነግርሽ ከሆነ በቃ እየዋሸ ነው ማለት ነው። ምክንያቱም ሰው የእውነት ችግር ደርሶበት ከሆነ በግልጽ ይሄ ደርሶብኛል በዚህ ጊዜ እንዲህ ብሎ መናገር አለበት። ስለዚህ በዛ መንገድ ነው ማስተካከል ያለብሽ እንጂ ስለመጣ ብቻ የምትቀበይ ከሆነ ነገ እንደፈለገ እየመጣ እየሄደ እንደ ክሪስማስ ዲም ላይት ህይወትሽን መጫወቻ ነው የሚያደርገው። እሺ እኔ እንደነገርኩ ነው የሆነ ሰው በቃ እኔ የሰው ማመን ነገር አለብኝ። ግን ጠይቄዋለሁ ማለትም ጠይቄዋለሁ ስልክ ምን አጋጥሞክ ነው እንዲህ ልጠፋ የቻልከው ምናምን ስለው አይ የሆነ ነገር አለኝ። ከዛ በቃ ምንድን ነው ምናምን ብዬ አላስጨነኩትም፣ ምንም አላልኩም። አሁን አንቺ የዋህ ነሽ። የዋህነት አጉል የዋህነት ይኸውልሽ ያስበላል። ገብቶሻል? ድመትን ሳምባ ምንድን ነው ስጋውን እዚህ ጋር እያየሽው አንዲ ሱቅ ደርሼ መጣሁ ብለሻት ብትሄጂ ድመቷ በየዋህነት አትጠብቅልሽም። ስጋሽን አጣጥማው ትጠብቅሻለች። ገብቶሻል? የዋህነት አሁን የአብዛኞቻችሁ የዋህነት ምሳሌው ይሄ ነው። በቃ የሚገልጸው ስጋ ምናምን አዘጋጅታችሁ ወይ ቡችዬ መጣው እሺ አንዴ እየጠበቅ ምናምን ብላችሁት ከዛ ጣጣ እያላችሁ ይጠብቅልኛል ብላችሁ ደርሳችሁ እንደመምጣት የዚህን ያህል የዋህነት ነው። አሁን አንቺ ላይ እያየሁ ያለሁት የሆነ ነገር ሲልሽ እሺ በቃ ሰው የማመን ነገር፣ ሰው ማመን ያስበላሻል። ያውም ደግሞ በርቀት ፍቅር ድራማ ነው የሚሰራብሽ እና ነቃ ብሎ ራስን ምንድነው ዙሪያ የሚለውን ዙሪያ ገባው ማየቱ አይከፋም። እሺ እሺ አባቴ፣ እሺ አመሰግናለሁ ጌታ። እሺ መልካም ቀን። 24 ደቂቃ አለን። 24 ደቂቃችንን አጣጥመን እንጠቀማታለን። እውነቴን እኮ ነው። ሳምባዬን ጠብቂልኝ እስቲ። ቺን ሳምባ ውሪትዬ ድመቷ ሚያው ጠብቂያት እሺ ምናምን ብለሽ እንደመሄድ ነው። እያዋቱ ነው ጋይስ፣ ቆዳችሁ ነው የሚገፉላችሁ። ሄሎ ሄሎ ምንድን ነው የፍቅር ምች ነው? ሄሎ ይሄ የፍቅር ምች ነው የመጣው። የፍቅር ምች ይባላል። ያው ገና ከመግባቷ አንገቷ በቃ ማውራት እራሱ አልቻለች። አንተ ግን የፍቅር ህይወት ሰላም ነው? ምን አመለጠኝ። ሄሎ አቤት። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሰላም ነው? ሰላም እሺ፣ ብዛ ምን እንታዘዝ? ላንተ ይብዛልክ። እንኳን አደረሰ። እንኳን አብሮ አደረሰ። አመሰግናለሁ። እና ስለ ጓደኛዬ መጠየቅ እችላለሁ? ጓደኛ ስለ የሴት ጓደኛዬ ነው። እሷ ተከራከርበትና
ከዛ አሌክስ ጋር ብዙ ሰዎችን ስለሚሰማ ገብቼ እጠይቃለሁ ምናምን ብዬ ስለመጣሁ መጠየቅ እችላለሁ? ጓደኛሽ አለች አጠገብሽ? አጠገቤ አይደለችም፣ በስልክ ነው የምናወራው። ካልሆነ ችግር የለውም ወርዳለሁ። ክርክሩ ምንድን ነው? ጓደኛ ያላትና ያ ጓደኛው ኢትዮጵያ ሀገር ላይ ያለችም ነው ጓደኛዋ ማለት ነው። እና እዚህ ከመጣሽ ደግሞ ወረቀት ምናምን ሊላክ ስትል አይ ወረቀት ይቆይልኝ እኔ ስመጣ ምናምን አለችውና ከዛ ኢትዮጵያ ገብቼ እኔ መሬት ልገዛ ፈልጋለሁ። መሬት መግዛት የምፈልገው ግን አንቺን ወረቀት ልኬ 80 ከተፈራረምን በኋላ ነው ምናምን አላት። ቆቆ አንዴ የት ነው የሚተዋወቁት ነው ያልሽኝ? አገርም ይተዋወቃሉ ያለ ኢትዮጵያ ማለት ነው። ምንድነው ይሄ የወረቀቱ ነገር አልገባኝም። እስቲ እንደገና አብራራ። ወረቀት ልላክና 80 ምናምን ይደረግ የለ ወረቀት መነሲንሳ ምናምን ይደገሳል። ሽማግሌ ልላክ ነው? አዎ። እሷ ሳትኖር? አዎ። 80ው ከማጋ ነው የሚያስረው ታዲያ? ሌላ ምን ታላት? መንፈስ አላት? ያኔ ትገባለች። ስገባ 80 ተፈራርሞ ሳይጋቡ እሺ ሽማግሌው ላይ እሷ ትመለሳለች ወደ ሀገር ላይ ማለት ነው፣ ወደ አረብ ሀገር። እሺ ከዛ ይስቃሉ። ለምን የሚስቁት? ኮመንት አትይኝ እናት። ኮመንት የምታይ ከሆነ አስወርድሻለሁ፣ ምክንያቱም ጊዜ ነው የምትገይው። እሺ ከዛን እሷ ደግሞ በኋላ ሽማግሌ ልክ አስፈርሜ መጥቼ እኔ ቤት ሰርቼበት በኋላ ብክደኝ እጎዳለሁ ወይ ምናምን ብላ ቆይ ገና እኮ አንቺ እኮ ሽማግሌ ልኬ የሚለው ላይ ነው አላት ነው ያልሽኝ እኮ። ሽማግሌ ከላከ በኋላ ምን አደርጋለሁ ነው ያለው? ሽማግሌ ልካል። መነሴንሳ ሲደገስ መነሴንሳው ላይ 80 እንዲደረግ ማድረግ ይፈልጋሉ። ያኔ ሳይጋቡ በስ 80 ብቻ እንዲጻፋ የሽምግልናው ሂደት ላይ። አዎ እሺ ከዛስ? ነቅሎ አስወጣት። ሰውየው መጣ። ምንድን ነው ያለችው? ጋይስ ገብቷችኋል? የገባኝ እስከ ሽምግልናው ድረስ ብቻ ነው። ሽማግሌ ልኬ 80 ከዛስ? እና ሶዋት አይ ልጅቷን የማይሆን መርፌ ልትሰጣት ነው አሁን ሄዳ። በቃ የሰው ይኸውልሽ ምላጭ ረስተሽ። አሁን እኮ አስቸጋሪ እኮ አሁን ሄዳ ምን እንደምትላት አይታወቅም። ሰውየው ምን ሀክ አድርጓት ነው አንቺን እንግዲህ ፌንት ነቀለች እንዳይባል ባለ ጉዳዩ አንቺ አይደለሽም። ምን ልንል እንችላለን ነው ላንቺ? ሰውየው ማጅራቷን እንደዚህ ነው ውጪ ብሎ እንደዚህ ጎትቶ ነው ያስወጣት። ጤና ይስጥልኝ። የራሷ ታሪክ ነው። አንዳንዶች የራሳቸውን ታሪክ ሄሎ አንዳንዶች የራሳቸውን ታሪክ የጓደኛዬ ብለው ያቀርባሉ። ይህን የማውቀው በምን መሰላችሁ? ዲቴል ካወሩት ያንን ጉዳይ የራሳቸውን ችግር የለውም፣ እኔ ችግር የለብኝም ምንም፣ ግን በዝርዝር ካወሩት እያንዳንዷን ፖይንት እያንዳንዷን እንትን ሳይስቱ የውስጡን ጭምር በደንብ አድርገው ከተናገሩት በዝርዝር የራሷ ታሪክ። የሰው ታሪክ ለማውራት የምትረሱት ሁላ ነገር አለ። የሆነ ማይገባችሁ የሆነ እየዘለላችሁ ከላይ ብቻ ነው ሰው በዛ ታውቃላችሁ። እናቺ ልጅ አሁን የራሷ ታሪክ። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ጠበቃችሁ። በኋላሽ ጫጫታ ነገር አለ ጠይቅ ነበር የጨነቀኝ ነገር ማለት። እሺ ጫጫታ አለ ከጀርባሽ። አይፓድ ቆያን። አይፓድ ልጆቹ ከፍተው ነው። እሺ አሁንስ ይሰማል? ባለ ትዳር ነው፣ ልጅ አለ። አሁንም ድምፁ ከፍ አለ ከጀርባሽ። ወይ አንቺ ወጣ ብለሽ ታወሪ። እስቲ ዞር ልበል። ያ እሺ ይረብሻል። እሺ አሁን ዞር ብያለሁ። እሺ ባለ ትዳር ነኝ። ባለቤቴ ይጠጣል። ወንድ ልጅ አለ። 5 ዓመት ነው በትዳር የቆየን። ባለቤቴ ይጠጣል፣ ይቅማል፣ ያጨሳል።
ይቅማል፣ ያጨሳል፣ በቃ ሁሉ ነገር ያደርጋል። ከዛ ቀን ቀን ይወደኛል ማለት ቀን ቀን ፍቅሩን ይገልጽልኛል። ቤቴ ምንም አይጎልብኝም። ማታ ጠጥቶ ሲመጣ ግን ይሰርበኛል። አብልቼሽ አጠጥቼሽ በእኔ ምክንያት እኮ ነው እንደዚህ ሆንሽ፣ ያበላሁሽ፣ አጠጣሁሽ፣ አለበስኩሽ፣ በቃ ማይለኝ ነገር የለም። ግን ደግሞ ሌላ ሰው ነው። እኔ አሁን አረብ ሀገር ከመጣሁ ተለያይተን ነው። ተለያይተን ስለ 80ውን አልቀደምም 80 ያለን በቃ እንደዚህ እየጠጣ ሲሰርበኝ እኔ ያበላሁሽ እኔ ያጠጣሁሽ ሲለኝ በቃ ትቼ ቤተሰብ እናቴ ጋር ገባሁኝ ማለት ነው። ከዛ እናቴ ነች ወደ አረብ ሀገር እንድመጣ የረዳችኝ እና አሁን 2 ወር ከምናምን ሆኖኛል። ከዛ አሁን በቃ ልሞትልሽ ልፈለጥልሽ ነው በቃ እውነት ነው። በእርግጥ ቀን ቀን በቃ ምንም አይጎልብኝም። እንደ ባል ሁሉ ነገር ያደርግልኛል። ምንም የሚጎልብኝና ያነሰብኝ ነገር የለም። ግን ማታ በቃ ቆሜ ነው ማድረው ላለ በቃ ሲሰርበኝ ስክር ብሎ ነው የሚመጣው። እኔ ምን አሳጣሁሽ? እኔ ምን አጎደልኩሽ? አብልቼሽ አላረኩሽ ይለኛል። ጌታ 5 ዓመት ሙሉ ታግሼው ነው በቃ ሲያቅተኝ እናቴ ጋር የገባሁት ማለት ነው። አሁን እናቴ ጋር ከገባሁ መቼ ነው ምንድነው ገና ፋሲካ ሊደርስ ሲል ነው በቃ አልፈልግም ብዬ ወደ እናቴ ጋር ገብቼ እናቴ ነች ፕሮሰስ ጀምራለኝ ምናምን በአረብ ሀገር የመጣሁት። እሺ ከዛ አሁን ተመልሼ ወደሱ ልግባ ማለት 80 አልቀደርንም። አሁን ደግሞ በማን ብር ማስቀመጥ ያለብኝ በራሴ ነው ወይስ በቤተሰቦች? አሁን ደግሞ በቃ ተለውጫለሁ፣ መጠጥ ትቻለሁ። እናቴ ጋር ቀን በቀን ይሄዳል። ልጁ ነው ያለ፣ ልጁ የሚያስፈልገውን ነገር ያደርጋል ምናምን። ግን ሲሰክር ስድቡ ያው ነው ማለት 5 ዓመት ሙሉ ያልተቀየረ ሰው አሁን ይቀየራል ብዬ ላስብ ማለት እሱ ለእኔ መጀመሪያ ነው። እሱ ከዚህ በፊት ያለችው ሚስቱ የሰው ነገር ማውጣት ይቅር፣ እሱ ለእኔ መጀመሪያ ነው። የልጅ አባት ነው። በቃ ያዝንልኛል፣ ቀን ቀን ይንከባከበኛል። በቃ ይሄ አምሮኛል ይሄ ነገር። እኔም ደግሞ አፌን ያንቀለቀለኛል። የባሌ አይደለም እንደዚህ በቃ እፈልጋለሁ። ወይኔ ኪያ ይሄ እኮ አምሮኛል ስለው በቃ ኬት ላምጣልሽ ምናምን ብሎ ወይም ፍጥጥ በአርግጦ ተናግሮ ግን ሄዶ ይዞ ይመጣል። ግን ማታ ደግሞ በቃ ሰክሮ ከመጣ የአቤት ያልሰከረ ቀን ያለው ሰላም፣ ሰክሮ የመጣ ቀን ግን በቃ እብድ ነው የሚያደርገኝ። በቃ እኔ እንጃ ስንቀን ሙሉ ነው አንድ ቀን እንደው ደስተኛ ሆኜ አላውቅም። ያው ጠዋት ደግሞ ተመልሶ ይቅርታ ሲለኝ ተመልሼ ያው ነው። እኔ ደግሞ ስራው እየስመጣ ነው ቤቱ። አዎ ከሰኞ እስከ ሰኞ በለው ስራ አዳሪው የሆነ ቀን ብቻ ነው የማይጠጣው። ስራ አዳሪ የሚሆን ቀን አይጠጣም። አንዳንዴም ከቤት ስራ አዳሪ ሲሆን 3 ሰዓት ወደ ስራ የሚሄደው ከዚህ 2 ሰዓት ከሄደ ጠጥቶ ነው የሚሄደው። የጓደኞቹ ይነግረኛል፣ ባለቤት ሻኩ ሸታል ምናምን ለምን አትናገሪውም? ከዛ እኔ አንድ ነገር ምን ብር ሰጠሽኝ የሚጠጥ ብር ሰጠሽኝ ምናምን ብሎ በቃ ፍጥጥ ስለሚያደርግብኝ እኔ ምንም ነገር አልናገረውም። የምናገርበትም ምክንያት የለኝም። ለምን ቤቴ አይጎልም፣ ከሰው እኩል ነኝ። ቤቴ አንድ ቀን እኔ ይሄ እንደ ሰው ሽሮ በርበሬ ምናምን ቀለብ አስቤም አላውቅም። በቃ ምንም በቃ ለእኔ የሚያስፈልግ ለልጄ የሚያስፈልገውን ነገር ያደርጋል። ግን ይሄ መጠጡን አሁን እግዚአብሔር ብሎ መቼስ ወደ ሀገራችን በሰላም ከቆየ መሄዳችን አይቀርም አይደል? ሲሄድ ምንድን ነው ማድረግ ያለብኝ? አሁን ምክር አሁን የሌሎችን ስሰጥ ስላየው በቃ ዛሬ ነው እንዳጋጣሚ ያየው እንጂ አይቼክም አላውቅም። እና በቃ ሀሳብ ስለተመቸኝ ሀሳብክ እና ምክር እንድሰጠኝ ነው ማለት ምንድን ነው ማድረግ ያለብኝ? አሁን ብር ስልክስ አሁን እንዴት ሆንሽ? አሁን የዛ ሀገር ብር አሪፍ ነው ምንዛሬው፣ ስለምንዛሬው ነው የሚያስበው። ይደውልን እንደዋወላለን። ያው ልጄን ሄዶ ስለሚያይ ምናምን እንደዋወላለን። ልጅ አለ በመሀል። ጨክኝም ደግሞ አልጨክንበትም፣ ወደዋለሁ። ጌትን የምሬ ነው፣ በጣም ነው ወዶ ያሳዝነኛል። በቃ እሱ ወዶ አይደለም እኮ ሴጣን ነው እንደዚህ የሚያደርገው። በአንድ በኩል ልቤ ሴጣኑ ይለኛል፣ በአንድ በኩል ደግሞ ያው
ቤተሰቦቹ ውስጥ እንደዚህ አብዛኛው አባቱ እናቱ ሁሉም ነገር ይጠጣሉ። ጣጣ የለባቸውም። መጠጥ ቤት አላቸው። እኔ ደግሞ ያው በክርስቲያን ዘንድ እኔ ቤንቴ ነኝ። ያው ለራሴ ተነጥዬ ቤንቴ ነኝ። እኔ በሃይማኖት በኩል ችግር የለብንም። ግን እኔ አሁን ምንድነው እስቲ ምከረኝ፣ ንገረኝ። አሁን ለሌሎቹ እንደምትነግረኝ ግራ ገብት ነው ያለኝ። እኔ አሁን ከብት ግዢልኝ እንዲያርግልኝ ተለውጭ እጠብቅሻለሁ ቀማይለኝ ነገር የለምና እስቲ ንገረኝ። ከብት ግዢልኝና ከብት አበላለሁ። የከብት ቤት ከዚህ በፊት አረብ ሀገር ሄጄ ለእናቴ ቤት ሰርቼላት ግቢው ሰፊ ነው። እንጨት እያመጣ ነው እዛ ከብት ትገዛልኛለች ብሎ ቤት ሊሰራ ማለት ነው። የከብት በረት ሊሰራ እንትን እንጨት እየሰበሰበ ነው። ማዘር ነግራኛለች። እኔም ምንድነው ማለት እስቲ ሚዩት አድርጊ እስቲ። ቀን ገነት ማታ ሲኦል ማለት ነው። አሁን በመሰረቱ ምን መሰለሽ፣ አንደኛ ነገር ሚዩት አድርጊ እስቲ። ድምፅ አለ እና አዳምጪ። እሺ እያዳምጥ። አንደኛ ነገር ሰው እስከፈለገ ድረስ ብቻ ነው ሊቀየር የሚችለው። ገብቶሻል? ካልፈለገ ሊቀየር አይችልም። 5 ዓመት ሙሉ ያልቀየረውን በአንድ ሳምንትና በአንድ ወር ሊቀይረው አይችልም። አንቺ አሁን ሽሮ፣ በርበሬ፣ ጤፍ፣ እንጀራ ምናምን ጎሎብኝ አያውቅም አልሽ። ክብር እኮ ከአስቤዛ ይበልጣል። ጾሜን ለምን አላድርም? ገብቶሻል? ስለዚህ እንደዛ እያዋረደሽ ይህ ሰክሬ ነው ምናምን በሰክሬ ነው ሰበብ በደንብ አዋርደዋችሁና የልባቸውን ካደረሱ በኋላ ይቅርታ መጠጥ እኮ ነው የሚሉ ሰዎች ትክክላል። ማንም ፈርዶበት አይጠጣም ሰው። ገብቶሻል? ደግሞ ደስ የሚለው ነገር መጠጥ አይዋሽም። የጠጣ ሰው እውነቱን ነው የሚናገረው፣ የሚያስበውን ነው የሚናገረው። በሰላሙ ጊዜ ራሱን ፕሮቴክት አድርጎ ሊነግራችሁ የማይችለው ነገር ሰው ሲጠጣ ይናገረዋል። መጠጥ ድፍረት ይሰጣልና መጠጥ እውነቱን ያናግረዋል የሰው ልጅ። ይሄ ደግሞ ይጠቅማል ደግሞ ብለህ ጠጣ አሉ። የጠጣ ሰው እውነቱን ነው የሚያወራው ነው ኤኒዌይስ ሀሳቡ። ምክንያቱም በዛ ሰዓት ፍሪደም ነው የሚሰማው። ጭንቅላቱ ምንም ይሄ ይባላል ይሄ አይባልም የሚል ምንም የሚገድበው ነገር ስለሌለ ሁሉንም ውስጥ ያለውን በቀን ውስጥ ሲያስበውና ሲያሰላስለው የዋለውን ነገር በሙሉ ምን ያደርገዋል? በዛ ሰዓት ይናገረዋል፣ አፈትልጎ ይወጣል ማለት ነው። ስለዚህ እኔ ነኝ ያበላኋት፣ እኔ ነኝ ያጠጣኋት፣ እኔ ነኝ ያኖርኳት ያለሁት፣ እኔ እኮ ነኝ ሰው ያረኳት የሚለውን ጭንቅላት ውስጥ አለ። ይሄ ደግሞ በጣም አደገኛ ነው። እኔ ናት አንቺ አሁን ስለ ምን ላምጣልሽ ምናምን ስላለሽ ነው፣ እሱ ላይ ነው ትኩረትሽ። አንዳንድ ሰው እንደፈለገ ክብሬን እያዋረደ ገንዘብ እየሰጠኝ እየገዛኝ እየሸጠኝ እንዲኖር ከፈቀድኩ እኔ ነኝ ስተተኝ። ጎዳና ለምን አልተኛም? ክብሬን ጠብቄ፣ የሰውነት ክብሬን ጠብቄ። ገብቶሻል? ከእንክብካቤው ጋር አታገናኝም። እየተንከባከበሽ ያለው ቀን ላይ በልቡ ግን የሚያስበውን ማታ ላይ እየነገረሽ ነው። አየሽ? አስመሳይ ነው ማለት ነው። አስመሳይ ነው አይባልም። እኔ ነኝ ያበላሁሽ፣ እኔ ነኝ ያጠጣሁሽ ሚስቱን። በቃ ሚስት ከሆነች እኮ አንድ ሴት ባለቤት ነች። አንዱ ኦነር ሌላኛው ደግሞ የሆነ ተቀጣሪ ሊሆን አይችልም፣ ወይ እንደ ባሪያ ሊሆን አይችልም። ሀብታም ሆነ ቪላ ቤት ኖሮ ምናምን ሁሉ ነገር አሟልተ ካገባት ሚስትህ ቤት ውስጥ ንግስት ነች። እኔ እንዲያረኳት እኔ ነኝ እኮ የሰጧት ማለት አትችልም። እንደዛ ልትል የምትችለው አንድ መንገደኛ ያገኘውን ሰው ሊሆን ይችላል። ብታረግለት እኔ እኮ እንዲሲያረኩ ልትል ትችላል። ሚስት ከሆነች ሳታፍር ነው ከአንተ ጋር የምትተኛው። ገላዋን ነው አሳልፋ የምትሰጥህ፣ ክብሯን ነው አሳልፋ የምትሰጥህ። ካለህ ንብረት ይሄ አይበልጥም? እሷ አብረሃ እያሳለፈች ያለችው ነገር ሚዛን ይደፋል። እኔ ነኝ ያረኩልሽ፣ እኔ ነኝ ገንዘብ የሰጠሁሽ፣ እኔ ነኝ ያበላሁሽ። በምግብና በጥቅማ ጥቅም በማቴሪያልስቲክ የሚያስቡ ሰዎች የሰው ልጅን ክብር እንዲህ ነው ዝቅ የሚያደርጉት። የሰው ልጅ አንተን መርጦ በህይወት ውስጥ ካለ ካደረግክለት ገንዘብና መብል ወይም ንብረት ጋር ልታነጻጽረው አትችልም። ምክንያቱም የሰው ልጅ ኤክስፔንሲቭ ነው። 1 ቢሊዮን ብር ቢኖርህ ያ ሰው ደግሞ ያቺ ሴት ደግሞ ለምን 1 ቢሊዮን 100 ቢሊዮን ብር ወይም ትሪሊዮን ብር ቢኖርህ
ያቺ ሴት አንተን መርጣ በህይወት ካለች ከትሪሊየን ብር እሷ ትበልጣለች። የእሷ ህይወት ሚዳ። ምክንያቱም የሰው ልጅን ሊገዛ የሚችል አንድም ገንዘብ የለም ምድር ላይ፣ አንድም ዋጋ የለም። ከሚዛን ላይ ያስቀምጣችሁ በገንዘብ ሰዎችን ልትለኩ ወይም ደግሞ ገንዘብ ሰጥቻለሁና እንደፈለግ ኩንልኝ ብላችሁ የምታስቡ ሰዎች ካላችሁ በጣም 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 የምታሳዝኑት። ኦልሬዲ በጭንቅላታችሁ ተበልጣችኋል። ስለዚህ አንቺ እንዳትመለሽ። ኦልሬዲ ጥለሽው ሄደሻል። እናትሽ ጋር መኖር ጀምረሻል። አሁን እየመጣ ያለው ስለ እንትን ስላልሽ አብን ነገ ደግሞ እኔ ነኝ ያበላሁሽ እኔ ነኝ ያጠጣሁሽ የሚለውን ይቀጥላል። አይለወጥም። ወንድ ልጅ ይቀየራል። የሆነ ነገሩን ለአመታት ያደረገውን ብላችሁ ህይወታችሁን ያስከፈላችሁ ብዙ ሴቶች አላችሁ። ህይወት የከፈሉ አሉ። ሞት የሞቱ ሲደበድባት፣ ሲሰድባት፣ አቢዩስ ሲያረጋት፣ ዝቅ ዝቅ ሲያረጋት፣ ሲጥላት አይ በቃ ነገ ይቀየራል ይለወጣል በሚል አብራው ከርማ ፋይናሊ ህይወቷን ይነጥቀዋል። ይህን ደግሞ ለማወቅ ብዙ ነገሮችን ወደኋላ መለስ ብላችሁ ተመልከቱ። ሶሻል ሚዲያ ላይ ከሊት እኮ በፍቅረኛዋ ሞተች፣ ተገደለች፣ ተደበደበች፣ አይኗ ጠፋ፣ ጥርሷ ወለቀ ምናምን፣ ፍትህ ለከሌ ምናምን፣ ሴት ልጅ ስትገደል እንደዚህ በፍቅረኛዋ ተደብድባ ምናምን ፍትህ እንደዚህ ትላላችሁ። ይሄ ሁሉም የሆነው ያቺ ሴት ገና ለገና ይሄ ሰው ይቀየራል፣ ነገ ፍቅር ስላለባት ይለወጣል፣ እድል ስጪኝ ሲላት እሺ ብላ ስትሰጥ አሁንም ነገ ይደግመዋል። አሁንም በቃ የመጨረሻ እድል ስጪኝ እቺን ብቻ ቀየራለች እሺ ብላ እድል ሰጧለች። ያሱ እኮ አይቀየርም። ስትሞክር ፋይናሊ ህይወቷን አታታርፈዋለች። አይቀየርም። አንቺ ነሽ መወሰን ያለብሽ። ራስሽን አክብሪ እሺ። እሱ አሁን አበላሽ አጠጣሽ ማውረድ ላይ ያለው አንቺ ራስሽን ችለሽ ከቤተሰብሽ ጋር ልጅሽን እያሳደግሽ በክብር ነው። ተግባባ? እሺ እኔም አመሰግናለሁ። እግዚአብሔር በጣም ነው የማመሰግነው። አይስ ጭንቅ ስላለኝ ነው በቃ አሁን እየደወለ በቃ አሁንማ ተለውጪ ነው የምጠብቅሽ ነው ሁሌ ነው የሚያስለቅሰኝ። እንደው በትዳሬ እኔ አንድ ቀን ደስተኛ አልሆንም። እኔ ሞኝ ነኝ በቃ አለ ማታ ሰድቦኝ ጠዋት ላይ በቃ ያሳዝነኛል። ጭንቅላቱ ስለሚያመው ምናምን በቃ ክያ ጭንቅላቴ ሁለተኛ ወይኔ እናቴ ምናምን ብሎ ስለሚል ያሳዝነኝና ተመልሼ ያው ነኝ እኔ ብረገጥ ያው ነኝ እኔ። ይሄ አይቀየርም። ስለዚህ አንቺ ነሽ መቀየር ያለብሽ እሺ። አመሰግናለሁ ጌታን። ሰው ሁሉ ሲነግረኝ ሰው ሁሉ የሚለኝ እንዳንተ ነው። ሰው ሁሉ የሚናገረኝ ምን ሆነሽ ነው ግን ይሄን ያገባችሁ ሲል ሰው እኮ ነው ነገ ይቀየራል እላለሁ። እና አመሰግናለሁ። እሺ እንኳንም አገኘሁህ። እሺ መልካም ቀን። አሜን አሜን። አስቸጋሪ ነው ጎስ ምንድነው እንደ ሆዲ አባው ብቅል ያወጣል ነው ይባላል። አባባሉን አላረጀው ማለት ሄሎ ወይ አሌክስዬ እንዴት ነህ? እንኳን ደህና መጣሽ። እግዚአብሔር ይመስገን። ደህና ቆየኝ። እኔ ምን አሁን የገባሁት ለምን እንደሆነ ታውቃለህ? እዚህ ጎረቤቴ እንደዚሁ ባሏ ጥሩ ሰው ነው፣ ባሏ የዋህ ነው ምናምን፣ ነገር ግን ልክ እንደ ልጅቷ ኤግዛክትሊ የተናገረችው ስቶሪ ነው። ቀን ላይ ሚስቱን ቴኬር ያደርጋል፣ ልጁን ቴኬር ያደርጋል። ማታ ላይ ግን በቃ ሂ ድሪንክስ ላይክ 7 days a week ይጠጣል ማለት ነው። እና በጣም ዘመዶቿ ቤተሰቦቿ አረባክሽን ከዚህ ሰውዬ ይቅርብሽ ምናምን ይሏታል። ይመጣል፣ ይደባደባል፣ ምን ማያደርገው ነገር የለም ሰውዬው። ቀን ደግሞ በቃ መልአክ ነው። እና ዛሬ እወጣለሁ ስትል ነገ ስትል ከነገ ወዲያ ስትል ምን ስትል አንድ ቀን ገደላት፣ ህይወቷን አጠፋውና ኤግዛክትሊ የእሷ ታሪክ ነው። አሁን ልጅቷ ገብታ የተናገረችው ታሪክ ማለት ነው። እና እኔ የምኖረው አሜሪካን ነገር ነው እና ጎረቤቴ ነው፣ ልጁ ሀበሻ ነው። ከኢትዮጵያ ከኢትዮጵያ ሲመጣ ልጁ ጫት ይቅማል፣ ይጠጣል፣ ያጨሳል ምናምን። ይሄ በቀላል አሁን ዘመኑ ሰው የሚያደርጉት ነገር አለ አይደል? ማጨስ፣ መጠጣት ምናምን እንደዚህ አይነት ታሪክ ነው። እና አንዳንዴ እኔ አሁን አንተ መምጣት በጣም የምወደው ከልብ የማዳመጠ ድሮ ነው ማቀባ ይዘወይ እና በተለይ አረብ ሀገር የሚኖሩ ልጆች ብዙ ታሪክ ነው የሚደርስባቸው፣ በጣም ብዙ ታሪክ ነው። እና እንትን ላይ ህይወታቸው የጠፉ ልጆች አሉ፣ ሰርቶ ገንዘባቸው የጠፋባቸው ባሎቻቸው እዛ እንዲናረጋለን ብለው በራሳቸው እነሱ እዛ እየተቃጠሉ የሚያመጡት ገንዘብ ወንዶቹ እዛ ሚስት ያገባሉ። ምን ይላሉ? ሌላ ታሪክ፣ ሌላ ዓለም ላይ ነው ያሉት። እና አንተ በሴቶች ላይ ስለምትሰራ በጣም ከልብ ነው ማመሰግነህ። በእውነት ነው የምነግርህ አሌክስ። ድሮ ቪዲዮዎች ግን በጣም ነው እንትን ድውት ማድረግ የነበረው ማለት ነው። እና ይሄ ታሪካውን የተናገረችው እንደዛ ትክክለኛ ታሪክ ነው የምነግርህ።
እና እንደገና ደግሞ ልጁ እንትን ያስፈልገዋል፣ አዲክሽን ውስጥ ነው ያለው። ፕሮፌሽናል እንትን ሄልፕ ያስፈልገዋል። ለእኔ ሰው ወይ ፋሚሊ ሜምበር ኦር ሰምባዲ ሪሃብ ሊያስገቡት ይገባል። አልበለዚያ እንደዛ ነው የሚቀጥለው። ይህንን ልንገርህ ብዬ። እሺ አመሰግናለሁ። እሺ እግዚአብሔር ያክብርሽ። አትሰሙም። ሁሉም ሰው ይናገራል። እዚህ ተማሪ ካለ አስተማሪ ያለ፣ ሁሉም ሰው ገብቶ የሚናገረው ነገር የሚያስተምር ነው። ሁሉም ሰው ውስጥ የከበረ ነገር አለ ብዬ አስባለሁ። እና ማትከበሩበት ቦታ ወይስ አትቀመጡ? ምንድነው በስነ ስርዓት በክብር ማትስተናገዱበት ጠረጴዛ ላይ አትቀመጡ። ካፌ ገብታችሁ አስተናጋጅ መጥቶ ምን ልታዘዝ ብሎ ነው አይደለ ትእዛዛችሁን የሚቀበሉ፣ ግን እያበሻቀጣችሁ እንደው ምርጥ ምግብ ቢያቀርብላችሁ ይበላላችኋል ማለት በቃ በደምብ አንቺ እኮ ምናምን እያለ እያዋረደሽ ምናምን በገዛ ገንዘብሽ ከፍለሽ ያውም ለምትገለገሊው ነገር ሆቴል ነው የምላችሁ ይበላልሻል። በጣም የምትወጂው ምግብ እንኳን መጥቶ በቃ ቢያቀርብልሽ ምናምን ትክክል እኮ አይደለም። ክብር ይበልጣል። ለዛ ነው ትህትና የሚያስፈልገው። በፍቅር ውስጥም በሉት፣ በትዳር ውስጥም በሉት፣ በጓደኝነት ውስጥም በሉት፣ በምንም ከፍቅር መጀመሪያ የሚቀድመው ክብር። ሲያከብርሽ ፍቅር እንዴት መስጠት እንዳለበት ያውቃል። አፈቅርሻለሁ በሚል ካባ ግን ክብርሽን እያዋረደው ከባድ ነው። እንደዚህ የሚያስበውን አሁን እሱ ቀን ሙሉ ሲያስበው የሚውለውን ነው ማታ ሲጠጣ የሚዘረግፍልሽ መጥቶ። ገብቶሻል? እና ሁሉም ወንዶች እንደዚህ ነው የሚሉት። ስለዚህ የምታገቡትን ምረጡ። አሁንም የምደግመዋለሁ፣ የምታገቡትን ምረጡ። ወንዶችም ሴቶች ተፋቀርኩኝ፣ ከነፍኩኝ፣ ክንፍ አውጥቼ በረርኩ በሚል ሂሳብ የማይሆን ሰው ላይ ወድቃችሁ ህይወታችሁን አታበላሹት። ገቢቶ እና እንደዛ ነው። ጥሩ ቆይታ ነበረን። ሰዓታችን በደንብ ተጠቅመነዋል። ነገ ደግሞ በተመሳሳይ ሰዓት እንገናኛለን። ስራ ላይ፣ እረፍት ላይ፣ ጉዞ ላይ ተኝታችሁም ተነስታችሁም ቢሮ ውስጥ መሆናችሁ በተለያየ አይነት ሁኔታ የተለያየ ዓለም ላይ በተለያየ አይነት አየር በተለያየ አይነት ሰዓት ነው እየተከታተላችሁ የነበረው። ደስ ይለኛል። ይሄኛው በሚሊዮን ብር ማንቀይረው እንትን ነው። እዚህ ጋር ያለን ነገር ብዙ ትምህርት ነው የምታገኙት። በ30 ደቂቃ ወይ በ10 ደቂቃ ንግግር እዚህ ጋር ገብቶ ሰው በሚያወራው የብዙ ዓመት መልስ ልታገኙ ትችላላችሁ ከሰዎች ከሚያወሩት። እና ቀላል ነገር እንዳይመስላችሁ እሺ። በዋዛ ፈዛዛ አይደለም የምናሳልፈው ልላችሁ ፈልጌ ነው። እወዳችኋለሁ። እሺ የጨነቃችሁ የከፋችሁ ሰዎች፣ መተንፈስ ፈልጋለሁ የምትሉ ሰዎች አዳምጣችኋለሁ። እሺ ምንም እንዳያሳስባችሁ። ከመውጣቴ በፊት ያው ልመርቃችሁ ነው። ልውጣ አይመስላችሁም? ኤግዛክትሊ ደግሞ ሰዓታችንን በቃ አቃጠመን የተጠቀምናት አናቱ ላይ ማለት ነው። ይኸው ጮኸ አላርሙ። በሄዳችሁበት ተከበሩ። የሰው ፍቅር ይስጣችሁ። ተወደዱ። በሰዎች ከህፃን እስከ አዋቂ ይውደዳችሁ። ያያችሁ ሰው የነካችሁት ሁሉ ወርቅ ይሁን ይመር። የሰራችሁት ይባረክ። ቆጥራችሁ ማስጨርሱትን ጸጋ ያልብሳችሁ። በረከት ያጥለቅልቃችሁ። ቆጥራችሁ ማጨርሱት። በህይወታችሁ ውስጥ አንድ ነገር ካለ አንዱን ሺውን ሚሊዮኑን ቢሊዮን አድርጎ ያባዛላችሁ፣ ይባርክላችሁ። ከምንም በላይ ደግሞ ጤና ይስጣችሁ። በቃ አትታመሙ። መቼም ህመም አያገኛችሁ። ከዚህ በላይ ሀብት የለም። ሰርታችሁ ታገኙታላችሁ፣ ገንዘቡንም ምኑንም። ጤና ግን ከሌለ ምንም የለም። እና የማትገዙት የማትሸጡት የማትለውጡት ጤና ነው። እድሜና ጤናውን እያበርክትላችሁ። እሺ ኑሩልኝ። እወዳችኋለሁ። ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ መልካም ቀን ይሆንላችሁ። መልካም እሁድ። እየነጋ ያለበት ሀገር የምትኖሩ መልካም ቀን